ለሰው በጣም የምሰጠው ለመወደድ ነው ጥያቄው። አንተ ለሌሎች አማካሪ ነህ፣ አንተ ለሌሎች ሰርቭ አድራጊ ነህ፣ መካሪ ነህ። አንተን ማን ይመክርሃል? ትኩረቱ ሰዎች ላይ የሆነ ሰው እሱ እየቀጨጨ ይሄዳል ማለት ነው። መሻቱ ካለኝ ፈጣሪ በየትኛውም በኩል እንደሚያስተምረኝና መንገድ እንደሚያሳየኝ አውቃለሁ። መጀመሪያ ራስህን ቀጥ አድርገህ አንተ መጀመሪያ ነገሮችን ወደም ሴት ላይ ያረክሰው ሆነና ከዛ ነው ለሰው የምትተርፈው የሚለው አሉ። ለምሳሌ 3700 ብር ምናምን ሲሰጡኝ አሰብኩት በዚህ ኑሮ እንዴት እንደምቀየር ማለት ነው። ኮካ ምን ያሳሳል ይባላል፣ አጥንት ይባላል። ግን ሰው ስቲል ኪዶ ምን ያደርጋል? ይጠጣል። አዎ ስለ አቴንሽን በደንብ እስቲ እንድታወራኝ ፈልጋለሁ። ሰልፍለስ የሆነ ሰው አለ፣ ለራሱ ጭራሽ ማያስብ የሚሰጥ ብቻ ማለት ነው። ከዛ ደግሞ ሰልፍ ሴንተርድ የሆነ ሰው አለ፣ which is ከሞላህ ላይ መስጠት አለብህ። ጀነራሊ መጨረሻው አሁንም ፍላጎት ነው። ምንድነው የምፈልገው ነው ጥያቄው። የኔ እያልኩ የምጠራቸው ነገሮች ኢጎ ከሆኑ እኔ ማን ልሆን ነው መጨረሻ? ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንልዎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ፣ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሬ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ፣ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንልዎ መጥተናል። ለበለጠ መረጃ በ0942 039903 ይደውሉልን። ቴምር ፕሮፐርቲስ። ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ከዮሐንስ ጌታቸው ወይም ሪች ዳድ ጋር ነው። ከሪች ዳድ እንጀምር። ለምንድን ነው በቅንፍ እሱ የሚመጣው ሁሌ? እሺ ያው የምሰራበት ሽያጭ ላይ ሰራ ነበርና አብረው የሚሰሩ ልጆች ነበሩ። አንዱ ጓደኛዬ ነው ሪች ዳድ የሚለኝ የነበረው። ማግዘው ልጅ አለ እና አሁንም አብረን ነው የምንሰራው እና ሪች ዳድ ነው የሚለኝ። ያው ሪች ዳድ ፑር ዳድ የሚል መጽሐፍ አለ ቢዝነስ ላይ የተጻፈና ከዛ ወስዶ ነው እንግዲህ ስለማግዘው ስለማስተምረው መሰለኝ ሪች ዳድ ያለኝ። ከዛ ያው ሁሉም ተቀበለው። አንተ ተስማማህበት? አዎ እንዴ ወድጄዋለሁ። ፑር ዳድ የሚለው ብዙ ተባለ፣ ሪች ዳድ የሚለው ቆንጆ ነው። ናይስ። ስለ እንትን እናወራ። ስለ አንተ ከልጅነት መሀል ወደዚህ ማንነት ወደ ለወጠ ማንነቱ እናወራበታለን በደንብ መሀል ላይ። አይ ቲንክ አክሱም ነው የተማርከው? አክሱም ዩኒቨርሲቲ ሄደህ ነበር? 6 ወር ብቻ። ለምን? ያው ያኔ ኮሮና ስለነበር ነው የተመለስነው። ግን ኦልሬዲ እኔ ለመመለስ ፍላጎት ላይ ነበርኩ። ቤት ካልመለሳችሁኝ እያልኩኝ ነበር። ግን በመሀል እንግዲህ እግዚአብሔር ይመስገን ኮሮና መጣና ተመለስን ማለት ነው። ለምንድን ነው እግዚአብሔር ይመስገን? በጣም ነበር የምፈልገው። ለምን ምን አደረግ ነበር? ቱፓክ የሚባል ዘፋኝ አለ የምታውቀው ከሆነ በፊት ላይ በጣም ነበር ማየው ማለት ነው። እና ስለ የሆነ ነገር ደግሞ ሳይ ዲፕሊ ነው መገባበት ማለት በጣም ለማወቅ ፈልጋለሁ። እና ስለሱ ሳይ የሞተው 25 ዓመቱ ላይ ነው እና የሞተው የዛሬ 27 ከዛ በላይ ዓመት በፊት ነው። እኔ ሳልወለድ ነው የሞተው ግን አውቀዋለሁ። እና እኔስ በ25 ዓመቴ በ23 ዓመቴ ምንድን ነው ማድረገው የሚለው ነገር ጥያቄ ሆንብኝ ነበር። እሱ ስለነበረ ካምፓስ ስገባ ሳየው 4 ዓመት ተመሬ ስወጣ 23 ዓመት ይሞላኛል ምንም አላረግም። እኔ እንደዛ ነበር የተሰማኝ። እና እሱን ስላየው በቃ እዚሁ አዲስ አበባ ነው የአዲስ አበባ ልጅ ነኝ። እዚሁ መጥቼ እየተማርኩ መስራት ብቻ መለወጥ እንዳለብኝ ነበር የሚሰማኝ። ማለት እንዳልኩ ብሞት 23 ዓመቴ 24 ዓመቴ ላይ እዚህ ዓለም ላይ ምንም ሳላረግ መሞት ስላልፈለግኩኝ ነበር መመለስ የምፈልገው። እንዳልኩ በመሀል ኮሮና ሲመጣ ደስ ብሎኝ ነው የተመለስኩት። እኔ አጋጣሚ ስላገኘው ከዛ አልመለስም አልኳቸው ቤተሰብ። ኢቭን ማዘሬ እናቴ ምን ደብድበው ነው እንዲያባረሩ እስክትለኝ ድረስ አስተማሪዎቹ ማለት ነው። ጭራሽ ነው ማልሄደው ብያት ነበር። እና ለዛ ነው አንተ እንዴ በዛ እድሜ ለዓለም የሆነ ነገር አበርክቶ ለማለፍ ስለ ወይ የሆነ ነገር አድርጎ ለማለፍ ለማሰብ ያ እድሜ በጣም ትንሽ ነው ብዬ አስባለሁ። ምክንያቱም ሰው በዛ እድሜው ራሱን ነው ወይ ደስተኛ ለማድረግ ለማዝናናት ወር በቃ የሆነ ነፃነቱን ለማወጅ ነው ይሞክረው። ሲጀምር ሀሳቡ ከየት መጣልህ? 10ኛ ክፍል ኦር 8ኛ ክፍል አካባቢ አንድ ዘመድ አለና ፊልም ቤት ነገር ነበረው። እዛ ሲሄድ ፖስተሮች ያለው ማለት ነው እነዚህ ራፐሮች ናቸው። እዛ መሃል ነው ቱፓክ የሚባል ሰው ነው ያየሁትና ሳየው ኢንፍሉዌንሻል ነው። መንገድ ላይ ታክሲ ላይ ያለው እዚህ አዲስ አበባ ማለት ነው። እና የሞተው የዛሬ ምናምን ዓመት ሆኖ እስካሁን እኔ ካወቅኩት
ብቻ ጥያቄ ፈጥርብኝ ነበር እኔ ስላለሁ ሁሌ ማለት ነው። እና ለራሴ ትልቅ ነገር ነበርኝ በቃ እስከ 23 ዓመቴ ትልቅ ነገር ሰራለሁ የሚል ነገር ደጋግሜ ነግረው ነበር። ከሱም ደግሞ አልፌ ሌሎችንም ማየት ስጀምር ገና 18 ዓመታቸው ላይ ዓለም ላይ የሚታወቁ ትልቅ ነገር የሚሰሩ እኔ አይቻቸው እንደነሱ በሆን የምላቸው ሰዎች ስለነበሩ ያ ነገር ነበር ኢንስፓየር የሚያደርገኝና ብቻ እነሱን ማየቴ እንትን ብሎኛል። የሆነ ጉጉት አሳድሮብኛል ውስጤ። ግቢ ምን ልታጠና ሄድክ? ሳይኮሎጂ ነበር መማር ማስበው። ጥያቄ ነበርብኝ 10ኛ ክፍል ላይ ሲደብረኛ ያለው ሌላም ሰዎች ሲደብራቸው ያለው ማለት ነውና ዝም አልልዎም ማለት ለምንድን ነው የሚደብረኝ ምንድነው እዚህ ጭንቅላት ውስጥ እየተካሄደ ያለው የሚለው ነገር ጥያቄ ሆነብኝ ነበርና እሱ ስለሆነ በቃ ሶሻል እገባለሁ ብዬ ነበር ማስበው። ሳይኮሎጂ ለመማር መማሩም ያው ለማስተማር ኦር ለመስራት ሳይሆን ይሄ ፊገር አውት ለማድረግ ነው። ምንድነው እዚህ ውስጥ የሚፈጠረው ለምንድነው እንደዚህ ማስበው ምንድነው አእምሮዬ ውስጥ ያለው እኔ ውስጥም ሰዎች ውስጥ የሚለው ነገር ስለነበረብኝ ሳይኮሎጂ ነበር ማማር ማስበው። ያው 6 ወር ኮመን ኮርስ የነበረበት ጊዜ ላይ ነው። እሱን 6 ወር ኮመን ኮርስ ተምሬ ያው ተመለስኩ ማለት ነው። ከዛ በኋላ ሳይኮሎጂውን ተውኩት ጭራሽ ሙሉ ለሙሉ? ስትመለስ ምን ተርን አደረገ? አሁን ከዛ ስላንተ አንድ ማወቅ የምፈልገው ተርኒንግ ፖይንቶች ምንድናቸው? ከቤት ወጥተሃል አይደለም? እንዳየሁት ከሆነ ሰው ቤት አድረህ ታውቃለህ ወይም ኖረህ ታውቃለህ? ተከራይተህ ቤት ወጥተሃል። እነዚህ ድፍረቶቹ ከመምጣታቸው በፊት ምንድነው ወደዚህ ውሳኔ የወሰደህ? ኦልሬዲ መለወጥ አሰብክ፣ የሆነ ነገር በ25 ዓመት በ24 ዓመት የሆነ ነገር አበርክቶ ማለፍ እንዳለብህ አሰብክ። የለወጡ ተርኒንግ ፖይንቶች ወይ ያሳለፍካቸው ከባባር ነገሮች ምንድን ነበሩ ወደዚህ ማንነት? ቆንጆ ሰው እንዳልኩ ከአክሱም ዩኒቨርሲቲ ከመጣው በኋላ ቤት ነበር የሆንኩት። ከዛ ወዲያው ስራ ነበር የምፈልግ ጀመርኩት። ምክንያቱም ቤቴ የመጀመሪያ ልጅ ነኝ። ታናናሾች አሉኝ። አባቴ እናቴ መንግስት ላይ ነው የሚሰሩት እና በዛ ጊዜ ደግሞ አባቴ ጡረታ ወጥቶ ነበር እና ያሳስበኝ ነበር። ምክንያቱም መንግስት ቤት ስትሆን እንዴት ነው መሰለ ጡረታ ስትወጣ በቃ ትወጣለህ ከዛ ቤት። እድሜያችን ሙሉ እኛ መንግስት ቤት which is ካምፕ ላይ ነበር የኖረውና ግን እድሜ ደርሶ ጡረታ ስትወጣ ቤት ተከራይተህ ከአዲስ እንደ ጎረምሳ ነው ኑሮ መመስረት ያለብህ። እሱ ስለሆነ የሆነ ነገር መፍትሄ መፍጠር እንዳለብኝ ይሰማኝ ነበር። ቢያንስ ራሴ መቻልና ስራዎች ላይ ነበር የገባሁት ወዲያው እና የ1000 ብር ስራ ገባው። ደስ ብሎኝ ነበረ ምክንያቱም ብር አግኝቼም ሰርቼም ስለማላቅ ያው ትምህርት ቤት ብሰራ ማለት ነው። ከዛ ደግሞ እሷን ተውኩኝና ደግሞ የተሻለ ስራ ሳገኝ በቀን 250 ብር የሚከፈልበት ኮሮና ጊዜ ፌስ ማስክ ምናምን መስራት እዛ ስራ ላይም ገባው። 10 ቀን ሰርተን ስራው አለቀች። ከዛ ብቻ እንደዛ እያልኩኝ በመሃል ታናሽ ወንድሜ ተወለደ እና በተወለደበት ጊዜ ያለንበት ሲቹዌሽን ደስ አይልም ሳይው ማለት ለሱ ራሱ ፕሮቫይድ ማድረግ ምንችልበት አይመስልም። ቤተሰቦች አሉበት ማለት ነው እና ያን ሳይ በጣም ነበር የቆረቆረኝ። ያንን ኑሮ ሳየው ለካ እንደዚህ አይነት ኑሮ ነው ያለኝ የሚለው ነገር መቆርቆር ጀመረ ማለት ነው። ያኔ ነው መስራት እንዳለብኝ ያሰብኩት። ግን ደግሞ መስራት ብቻ ደግሞ ውጤት እንደሌለው የገባኝ ቀንም ሌሊትም እየሰራው ጋርመንት ላይ ነበር ልብስ ላይ ፕሪንት ማድረግ የምሰራው። ቀን እሰራለሁ እስከ 12 ሰዓት ከዛ ደግሞ አንድ ሰዓቷን አርፍና 1 ሰዓት ገብቼ እስከ ሌሊት 8 ሰዓት እሰራለሁ እና በአጠቃላይ ጨርሰን መጨረሻ ላይ 3700 ብር ምናምን ሲሰጡኝ አሰብኩት በዚህ ኑሮ እንዴት እንደምቀየር ማለት ነው። በዛ ታይም ነበር ፊገር አውት ለማድረግ ታዲያ ምን ላድርግ አልኩኝ። ቤተሰቦቼን ሳይ እንዳልኩ ነው ምንም የምማርበት ነገር የለም ለመቀየር። ቤተሰብ ዘመድም ሳይ እንደዛ አይደለም። ስለዚህ ምን ላድርግ ብዬ ሳስብ ድሮ መጽሐፍ ማንበብ እንደሚቀይር ሰዎችን አስብ ነበር ግን አላነብም ነበር። ግን ኑሮ እንደዛ ስታረገኝ ማንበብ ጀመርኩኝ እና ያኔ አንድ ሪች ዳድ ፑር ዳድ የሚል መጽሐፍ ነበር። እሱ መጽሐፍ አነበብኩኝ። ሲያወራ እኔ ለመቀየር ገንዘብም ሳይሆን የሚያስፈልገው ማይንድሴት ነው ምናምን ሲላየው ማለት ነው እና ትንሽ እምነት ማደር ጀመረ እኔ ላይ። የምርም ማስበው ነገር መሆን ይችላል መቀየር እችላለሁ ትልቅ ነገር ላይ እሷ ነገር መምጣት ጀመረች። እሱ መጽሐፍ ወደ ሌላ መጽሐፍ ወሰደኝ። አንድ ቲንክ ኤንድ ግሮው ሪች የሚል መጽሐፍ አለ። ሁሉም ስለ ራስ ስለ አእምሮ ነው የሚያወሩት ማለት ነው። ያን ያልኩ ሳይኮሎጂ መማር ፈልጋለሁ የሚለውን በመጽሐፍ ሳገኘው ሳይኮሎጂ ምናምን የሚለውንም እሱንም ረሳሁት። በቃ ስለ ራሴ ማወቅ ጀመርኩ። ሞር ኢንስፓየርድ ሆንኩኝ። ኢቭን ጓደኞቼ ምናምን ካምፓስ ያሉ ሲደውሉ ምክር ውስጥ ገባው ማለት ሳላውቀው በቃ ይኸውልህ ኧረ እባክህ ኑሮ እንደዚህ ነው ማይሆን ማማረሩ ሲገቡ ስመክር አገኘሁት ራሴ በጣም ኢንስፓየር ስላደረገኝ ሐሳብ ማለት ነው። እና ያኔ ነበር ትንሽ መቀየር የጀመርኩት እና ፈሪ ልጅ ነበርኩ እኔ ደግሞ ሴት እፈራለሁ ምናምን ነገር በፊት ላይ ማለት ነው። እና ለዛ ብዬ ደግሞ ቪዲዮዎችን አይ ነበር ከሰዎች ጋር ኮሙኒኬት ለማድረግ ማለት በተለይ ደግሞ ከሴቶች ጋር ፍርሃት ስላለብኝ ሳስበው
ትዳር ራሱ አይኖረኝም በዚህ አካሄድ ብዬ ነው ማስበው ማለት ነው። ስለዚህ ቪዲዮዎች ነው ያለው እና ምን ማድረግ ይብን ጀመርኩኝ። ቱሊዲምቱ ነበር በፊት ሰፈራችን ቤተሰብ ጋርና ሰፈር ወጣ ነበር ለመለማመድ መንገድ ላይ ሰው ሴቶችን ወንድም አለ ሴቶችን ለማውራት ያን ድፍረት ለማምጣት ማለት ነው። ብዙ ስለምመግበው አምሮኝ በቃ ድፍረቱም ኖሮኝ ይሞክር ነበረ። እነዛ ነገሮች ሞር ይሄ ራሴን ማደፋፈር ውስጥ ራሴን ወደማልችል የሚመስለኝ ነገር ውስጥ ማስገባት ጀመርኩኝ ማለት ነው። እንደዛ እያለ ነበር ራሴን የማሳደግ ሞር ራሴን ለማወቅ መንገድ ውስጥ የገባሁት ማለት ነው። ከፋሚሊ እንደዛ መሆን በኋላ ቤተሰብ እንደዛ ሆነ፣ ወደ ስራ ዓለም ተቀላቀልክ፣ ራስህን አፕዴት ለማድረግ ሞከርክ። ከዛ ገንዘብ ሜክ ማድረግ ጀመርክ። ትንሽ ገንዘቦች መስራት ጀመርክ። መጀመሪያ ወደ እሱ ከማለፋችን በፊት ምንድን ነው የሚሰጥ ስሜት? ህይወት ምን እየሆነ ነበር ይታየህ የነበረው? ጀስት ክሊር ሆኖ የሆነ ቀን አልፎልኝ በጣም ቆንጆ ላይፍ እመራለሁ ነው ወይስ ይሄኛው ነገር ብዙ ያቆየኛል የሚል የተስፋ መቁረጥ አይነት ስሜቶች ውስጥ ነበርክ? የትኛው ነገር ይሄ መስራቱ ራሱ አልነበረም። በቃ ትልቅ ነገር ላይ እንደምደርስ ምናምን ነው በቃ የሆነ እንደዛ ይሳሰብ ብቻ ነበር ማየው ማስበው። እንዳልኩ በቃ ምን ውስጥ ገባው መሰለ ወይ እሰራለሁ እየሰራው ካልሆነ ወይ መጽሐፍ እያነበብኩኝ ነው። እሱ ነገር ስለነበረ ሁሌ አእምሮዬን የሚመግብ ነገር ስለነበር እውነት ለመናገር ትዝም አይለኝም። ለምን እንደጠየኩት ታውቃለህ? ብዙ ሰዎች ችግራቸው ላይ ነው በጣም ፎከስ የሚያደርጉት፣ ረጅም ጊዜ ችግር ላይ ነው። እኔንም ጨምሮ መፍትሄው ሳይሆን ብዙ ጊዜ ፎከስ የምናደርገው ነገሩ በጣም እዛ ውስጥ እንድንቆይ ያደርገናል። አንተ ያይታይ ከነበረ ጥሩ ነው። ወደ ዋናው ሀሳብ ግን ስመጣ ገንዘብ ለአንተ ምን ሰጠህ? ከዛ በኋላ ስታገኘው የመጀመሪያ ጊዜያት ላይ ምንድን ነው ይሰማህ የነበረው? መጀመሪያ ጊዜ ላይ እንዳልኩ በቃ ለቤተሰብ ስለሆነ ምንም ያን ያህል ነገር አልታየኝም እውነት ለመናገር ማለት ነው። ይመጣል ያው ቤተሰብ ጋር ነው ወይ ደግሞ ተመዛ ታልቃለች እና ደግሞ ትንሽ ነው የሆነችብኝ እውነት ለመናገር። ለምን ብዙ ማያቸው ሰዎች ስላሉ 18 ዓመታቸው ላይ 20 ምናምን ዓመታቸው ላይ ሚሊዮነር የሆኑ ሰዎችን ነው ማየው እና 3000 ምናምን ብር 7000 10000 ምናምን ብር እውነት አንዱን በዚሁ መነግርህ ብዙ እንደዚህ አይነት ነገሮችን ማየት እንትን ያደርግብሃል። ያለህን የምትይዘውን ነገር በጣም ትንሽ አድርጎ ነው የሚያሳየህ ማለት ነው። ለምን በጣም ደጋግሜ የማየው ነገር ስላለ ማየው ላይፍ ስታይል ስላለ እቺ ምንም አይደለችም እና ምንም እንትን የለውም። እንደዛ ነበር ገና ነኝ ነው የነበረኝ ስሜት። ያችንም ሳገኝ ለዛም ነው አንድ ወር ሰርቼ ስራ ለቅቄያለሁ፣ ሌላ ስራ ላይ ነኝ። አንድ ወር ሰርቼ ሌላ ቦታ ላይ ነኝ። እንደዛ አይነት ነገር ላይ ነበርኩ። ከዛ በኋላ መኒዌ ካደረክ ትንሽ ቤተሰብን ባላንስ ለማድረግ ሞከርክ ይመስለኛል አይደለም? ከዛ ወዴት ሄደ ጉዞክ? ወደ ላይፍ ኮች ሰልፍ ቶት ምናምን ወደሚሉት ነገሮች ከራስ አልፈ ከቤተሰብ አልፈ ወደ ሆነ የቢዝነስ ሀሳቦች ደግሞ ምን ለወጠክ? ለምንድን ነው የሆነች ገንዘብ አግኝተህ ብቻ እሷን እየቆጠብክ መኖር እየቻልክ ወደ ትልቁ ምን አስጓዘክ? እንደዚህ አይነት ኢንስፓይሬሽን ሀሳብ ባለኝ ታይም እንደኔ ላይክ ማይንድድ የሆኑ ሰዎችን ማግኘት ጀመርኩኝ ማለት ነው። እንደዚህ ራሳቸውን ማሳደግ ላይ ያሉ ስራ ላይ ቢዝነስ ላይ ያሉ ሰዎች ማለት ነው። እና እዛ ላይ ስገባ እንዳልኩ ሞር ማንበብ ውስጥ ሞር ስልጠናዎችን መውሰድ ጀመርኩኝ ማለት ነው። በዛ መሀል ነበር በቃ ትልቅ ነገር ማሰብ ጀመርኩኝ። ማስበው ትልቅ ነገር ስለሆነ አትታየኝም እቺ ማለት ነው። እና መንገድ ውስጥ ገባው እንጂ ያን ያህል አልነበረም ኑሮ ማለት ነው። እንዳልኩ ቤተሰብ ጋር እቺን እየሰራው ምናምን ወዲያው ወጣው። ምክንያቱም ቤተሰብ እንድማር ነው የሚፈልገው። አርፈ ተማር ምናምን ነው የሚያስበው ማለት ነው። እኔ ደግሞ የሚታየኝ ሰርቼ ተቀይሬ እነሱ ማገዝ ነው። እንደዛ ስለነበር ከቤት ነበር የወጣሁት እና ኦልሞስት ምነግርህ ያለፉትን 4-5 ዓመታት ሰዎችን አግዛለሁ። ግን በጣም ብዙ ትልቅ ችግር የነበረብኝ የራሴን ዋጋ ለማወቅ ላይ ነበር። እሱን ስለማላቅ በቂ ገንዘብ አላገኝም። ኦልሞስት 4 ዓመት ምናምን ስደምረው ያገኘሁትን በወር 1000 ብር ነው የሚሆነው። ምነግርህ በጣም እየሰራው ነው። በጣም እየሰራው ነው። ቀን ሌሊት ነው። ሌሊት ሰዎችን አግዛለሁ 6 ሰዓት። እኔ የምኖረው ቢሮ ውስጥ ነው እንዳልኩ። በዛ ውስጥ ግን ያወቅኩት ምንድነው ለራሴ ቦታ እየሰጠው እንዳልነበር። በጣም ሳክሪፋይስ ማድረግ ሰው ነበርኩኝ። ካለኝም ለኔ ሳይሆን ለሰው ነው። ጊዜም ሐሳብም ገንዘብም ሁሉም ነገር ማለት ነው። እና 4 ዓመት እውነቱን ምነግርህ በቃ የመስራት ብቻ ግን ምንም ያለ ማግኘት ነበር። ለሰው ሳክሪፋይስ ማድረግን አሁን እንዴት ታየዋለህ? አሁንም ለሰዎች የሚቆረሱ ብዙ ሰዎች አሉ። ባላንስ ነው ብለህ ነው የምታስበው ወይስ ትንሽ ጊዜ? አንዳንድ ሰዎች ደግሞ መጀመሪያ ራስህን ቀጥ አድርገህ አንተ መጀመሪያ ነገሮችን ወደም ሴት ላይ ያረክሰው ሆነና ከዛ ነው ለሰው የምትተርፈው የሚሉ አሉ። አንዳንዶች ደግሞ አይደለም ያለህን ነው
በተንተና አድርገህ መኖር ያለብህ መስጠት ያለብህ የሚሉ አሉ። አንተ ከቢዝነስም ከራስህ የትኛውን ነው የምታወጣው? ቆንጆ 3 ነገሮች አሉ። ሰልፊሽ የሆነ ሰው አለ which is ለራሱ ብቻ የሚያስብ ማለት ነው። ከዛ ደግሞ ሰልፍለስ የሆነ ሰው አለ ለራሱ ጭራሽ ማያስብ የሚሰጥ ብቻ ማለት ነው። ከዛ ደግሞ ሰልፍ ሴንተርድ የሆነ ሰው አለ which is ከሞላህ ላይ መስጠት አለብህ። ግን ከጎደለ ላይ ቢሰጥ ሲጀመርም ጎደሎ ነው ሌላ ሰው ብዙ ማይጠቅም ነው የሚሆነው ማለት ነው። ካልሞላህ ላይ ሲሰጥ ማለት ነው። እና እኔ በፊት ላይ ከጎደለኝ ላይ በቃ ከሁሉ ነገር ነበር የምሰጠው ማለት ነው። እና እሱ እውነት ለመናገር ያው አሳድጎኛል። ለሰው በመስጠት ውስጥ አንተ ታድጋለህ ሰርቪስ ላይ ስትሆን አገልግሎት ላይ ስትሆን ማለት ነው። ግን እኔ የምመክረው ኢንቴንሽኑን ማየት ለሰው በጣም የምሰጠው ለመወደድ ነው ጥያቄው። ወይ እንድትከበር ነው ወይስ የምር መስጠት ፈልገህ ነው? ብዙ ሰው የሚሰጠው ወይ መወደድ ስለሚፈልግ ነው ማለት በቃ ስሰጥ ነው ሰው የሚወደኝ ብሎ ስለሚያስብ። አንዱ ችግር የነበረው እሱ ነበር። ምክንያቱም ካስተዳደጋችን ብዙ ሰው ጥሩ ውጤት ስታመጣ ቤተሰብ ይወድሃል፣ ጎረቤትም ያጨበጭብልሃል የሆነች ነገር ስታደርግ ማለት ነው። ካላረክ ደግሞ በተቃራኒ ነው። እቺን ይዘን ስለሆነ የምናድገው እኔ ይሄን ስለሆነ ይዤ ያደግኩት በቃ ሰው የሚወደኝ እንዲሁ እኔ ስለሆንኩኝ ሳይሆን ስሰጠው ነው። ሰው የሚወደኝ ከራሴ ላይ አሳልፌ ስሰጥ ነው። ለብቻዬ ራሱ ቁጭ ብዬ መብላት ራሱ ኃጢአት ነበር የሚመስለኝ። ለብቻዬ ብበላ እንዴት ብቻውን ይበላል መባል ነበር የሚመስለኝ። ለሰው ግን ሳረግ ችግር የለብኝም። ሰው ስጋብዝ ችግር የለብኝም። ራሴን ስጋብዝ ግን ችግር ነበረብኝ። ለሰው ገንዘብ ለማውጣት ችግር የለብኝም። ለራሴ ሲሆን ግን ይሄ መስቆንቆኑ ስገባ አገኘዋለሁ ማለት ነው። ሶ ትልቁ ነገር ምንም ነገር ስናደርግ ኢንቴንሽኑ ነው ከኋላ ያለው ማለት ነው። የምር ከመስጠት ልብ ነው ወይስ ደግሞ በምላሹ የሆነ ነገር ለማግኘት ነው? ክብር እኔ እንዳልኩ ሳየው ራሴ ክብርም ለማግኘት ለመወደድም ሰዎች የሚወዱኝ እንደዛ ሳረግ ስለሚመስለኝ ነው። እና ሁሌም ቢሆን እንዳልኩ ለራስ አርገህ ለራስ ሞልቶ ለሰው ብሰጥ በጣም ጥሩ ነገር ነው። ከዛ ደግሞ ኢንቴንሽን ጥሩ ከሆነ ችግር የለም መስጠት። ህይወት ላንተ ምንድነው? ለምንድን ነው የምትኖረው? መኖር ምንድነው ላንተ ትርጉሙ? ቆንጆ የሆነ ሰው እንደዚህ ጠይቀኝ ነበርና ምንም የተለየ ሚኒንግ የለውም። ኢትስ ጀስት በቃ ኤክስፒሪየንስ ማድረገው ነው ማለት መጥቻለሁ በቃ እኖራለሁ። ኤክስፒሪየንስ በማድረግ ውስጥ ግን እኔ ራሴ ሚኒንግ እየሰጠው መኖር እችላለሁ ህይወትን ማለት ነው። ግን ኢንቴንሽኔ ሁሌም በህይወት ላይ ጥሩ ነገር ማድረግ ነው። ሰዎችን ካላቸው አሁን ከሚሰማቸው ይሄ ዋጋቸው በቂ እንደሆነ አይሰማቸውም ብዙ ሰዎች። እኔም እሱን ኤክስፒሪየንስ ስላደረኩት የምር ዋጋቸውን እንዲያውቁ እና ወደ ራሳቸው መለስ እንዲሉ እያደረኩኝ መኖር ነው የምፈልገው። ግን ህይወት ሚኒንግ ስጠኝ ብትለኝ ኢትስ ጀስት ሚኒንግ ምን ሰጠው አይደለም ለኔ ኢትስ ጀስት ሚኒንግለስ። ያ ማለት ግን ትርጉም የለውም ዝም ብለን እንኑር አይደለም። ግን you can give it a meaning ማለት ነው። በተለይ ደግሞ ጥሩ ኢንቴንሽን ያለው ጥሩ ሚኒንግ እና ህይወት is just an experience ደስ የሚል ኤክስፒሪየንስ ነው። ሰው ሆነን መተናል እንግዲህ ደስ ብሎ እንኖራለን። አሁን እንደዚህ የሚያወራን ልጅ አጠቃላይ ደሆል እዚህ ምድር ላይ ከመጣ ስንት አመት ሆነ? አሁን 24 አመት እና አሁን 24 አመት ነው። በጣም በልጅነትህ ልበል መቼ እርግጠኛ ነኝ እንደማናችን ነው በጣም ጨዋታ የምትወድ ቅድም እንደውም ከካሜራ ውጭ እያወራን ነበር ስታንድ አፕ ኮሜዲ ሁሉ የምታወጣ የሚመስል ሰው ነበር ከምናምን ወደዚህ የሆነ የሥራው ዓለም የንባቡ ዓለም አይደንቲቲን ሙሉ ለሙሉ ቀይሮታል ብለህ ታስባለህ ወይ? በጣም እንዳልኩ በፊት በጣም ነበር ሙድ የሚይዘው በጣም አልመጥ ልጅ ነህ በጣም ነበር። በስማ ቁም ነገር እየተወራ አስቀይሯል ቁም ነገሩን ወደ ቀልድ ማለት ነው። ብዙ ጊዜ እንደውም ቁም ነገር አይመቸኝም። እንደውም በፊት ላይ ወፍራም ነበርኩኝና እሺ ማለት ቀጭን ነበር ከዛ ወፈርኩኝ እና ሰዎች ይጠይቁኛል ምን ሆነ ነው ምናምን አታስቡላችኋለሁ ማለት ይሄ በጣም የሚጨናነቁ ይመስለኛልና አሁንም ባይዘው ስራዬ እንዳይ እረፍት እንዲኖራቸው መጨናነቅ እንዲያቆሙ ማድረግ ነው። በፊትም ግን ሳላቀው እንዳልኩ ይሄ አትጨናነቁ በቃ ተውት አይነት ነገር ምን ልጅ ነበርኩኝ በጣም እንዳልኩ አንተማ እኮ ስታንድ አፕ ኮሜዲ ሚሉኝ ሰው ነኝ። አሁን እንደውም ሳስበው እንዴት እንዳሉኝም ይገርመኛልና ግን ሞር ማንበብ ሞር ስለራሴ ማወቅ እውነት ለመናገር እንድረሳው አድርጎኛል። እሱን ማለት ነው የሆነ አዲስ ማንነት ሰጥቶኛል። አሁን ይቸግራል ከሰዎች ጋር ያኛውን ቫይብ ለማምጣት? አዎ እውነት ይቸግረኛል። ተው እንጂ የምር አሁን ሲሪየስ ነገር ነው የሚስብህ? አዎ በጣም እና እንደውም በቃ ስራ ላይም ስንሰራ ምናምን አንዳንድ ስራ መሰራበት ቦታ ሁሌ ቁም ነገርማ ደስ አይልም አንዳንዴ ምናምን ብለው ፈን ለማድረግ ሲሞግሩ በውስጤ
እኔ ደግሞ ቁም ነገር እንደውም እንዴ ለምንድን ነው ደስ የማይለው ነው የምለው ውስጥ ሁሌም ሲሪየስ ነገር ደስ ይላል ብቻ አይ ላቭ ማውራት ከሰዎች ጋር ኮሚኒኬት ማድረግ ስለ ህይወት ስላለባቸው ነገር ስላሉበት ስለኔ ብቻ ማውራት ደስ ይለኛል እና ሞር ሲሪየሱ ነገር ያዝናናኛል። እንዴት ነው ከኩዮች ጋር የምትግባባው? አሁን የድሮዎቹን ጓደኞችን ምናምን ብታገኛቸው እንዴት ነው አንደርስታንድ የምታደርጋቸው? ወይ እሱማ ጎበዝ ነኝ ስቲል ጎበዝ ነኝ ሰዎችን መረዳት ላይ ጎበዝ ነኝ። ብዙ ሰው አላገኝም ማገኘው ከስራ ጋር በተገናኘ ነው። ከስራ ስልህ ይሄ ከህይወት ጋር በተገናኘ ነው። ወይ ላግዛቸው ነው የምገናኘው ወይ ደግሞ ልታገዝ ነው። ብዙ ጊዜ ሳይው ቁም ነገር ነው የሚያገናኘኝ ማለት ነው። ብዙ ጊዜ ነው ወይ ከራሴ ጋር ነኝ ወይ ከሰው ጋር ነኝ ወይ ቪዲዮ የሰራው ነው ወይ ብቻ ይሄ ሞር ብቻዬን መሆን እንትን ይለኛል። አሁን ላይ ወደ ቪዲዮዎች ከሄድክ አይቀር እነሱን ቪዲዮዎች ለማየት ሞከርኩኝ። መጀመሪያም ወደ አንተ እንድጽፍ ያደረገኝ ያየኋቸው ቪዲዮዎች ነበሩ። እኔ ይሄኛው አንተ ያለህበትን ዓለም ብዙ አላውቀውም። ያው ቅድም እንዳወራ ነው እኔ ያለሁበትን ደግሞ አንተ ብዙ አታውቀውም እና ቪዲዮዎቹን ሳያቸው ደጋግሜ የሆነ ነገር ለመቀየር የሚታገል ወጣት ልጅ አየሁ። ማለት የሆነ አስተሳሰብ ላይ ምናምን ለመቀየር የሚታገል ልጅ አየሁ። መጀመሪያ አይቼ የወደድኩት ኢነርጂ የምትሰጧቸው ነገሮች ናቸው የበለጠ የሚያምርባቸው ጥሩ እየሆኑ የሄዱት ታዋቂ ሰዎች ለዛ ነው እንዲህ እየሆኑ ያሉት ነው የሚል አንድ ቪዲዮ አየሁ። ከዛ የምርም ፎከስ የምንሰጠው ቴንሽን የምንሰጠው ነገር የሆነ ከኛ ተነጥሎ ያ ነገር የበለጠ እያበበ እየፈካ ይሄዳል። አቴንሽኑን ቀይሩት የሚል የሆነ ፖይንት አየሁ። ስለ አቴንሽን በደንብ እስቲ እንድታወራኝ ፈልጋለሁ። እሱ ስለሆነ አንድም የብዙዎቻችን ድክመት ምንድነው አቴንሽን? ቆንጆ አቴንሽን ኢዝ ላይፍ። አቴንሽን ትኩረት በጣም ህይወት ራሱ ትኩረት ነው። ምክንያቱም ህይወት ሁሉ የሚጀምረው ካየህ ከዚህ አይናችን አይደለ ስለ በቃ ጠዋት ስትነሳ which is አይኔ ይከፈታል ትጀምራለህ ማለት ነው። እና ትኩረት የምንሰጥበት ነገር ላይ ነው የምንኖረው which is ዓለም አንድ ነች ግን የሁላችንም ዓለም የተለያየ ነው። የምንኖረው ደግሞ ባተኮርንበት ልክ ነው። ቅድም እንዳልከው አንዳንድ ሰው ችግር ላይ ሊያተኩር ይችላል። ኑሮ ሁሉ ምን ይሆናል ችግር ይሆናል ማለት ነው። ጥሩ ነገር ላይ አሪፍ ነገር ላይ የሚያተኩር ሰው አሁንም እሱ ያድጋል ማለት ነው። ትኩረቱ ሰዎች ላይ የሆነ ሰው እሱ እየቀጨጨ ይሄዳል ማለት ነው። በፊት ላይ ስቲልም ራሴን ቪዲዮዎችን ሰራ ራሴ ጋር የሚመጡትን ሀሳቦች ነው የምሰራው ቶሎ ብዬ። ለምን ራሴን መንገድ ላይ እየሄድኩ ምናምን ስለሆኑ ታዋቂ ሰዎች ሳስብ አገኘዋለሁ። እንትና የሚባል ሰው እኮ ምናምን የሰራውን ቪዲዮ አስባለሁ። which is ሰው ያስባል እግዚአብሔር ይፈጽማል ይባላል አይደለ? ሰው ያስባል ፈጣሪ ይፈጽማል እንግዲህ። ስለዚህ እያንዳንዱ ሀሳቤ እንደምንድነው ህይወት ነው። ትኩረቴ በሰጠሁት ቁጥር ያድጋል ማለት ነው። እና ላይፍ ኢዝ እንደ ሙቪ ነች እላለሁ። ህይወት እንደ ሙቪ ነች which is ፕሮጀክተሩ ይሄ ጭንቅላታችን ነው። እና ይሄ አእምሯችን ላይ ያለውን ነገር ሁሉ ፕሮጀክት እያደረግን እያየን እንኖራለን። አሁን እናንተ ይሄ ኤክስፒሪየንስ የሆነ ጊዜ ያሰብነው ኤክስፒሪየንስ ነው። እያንዳንዱ ህይወት ላይ የተፈጠሩ ነገሮች መጀመሪያ ሀሳብ ነበሩ አይደለ? ይሄ ህንጻ አስበው፣ አሁን ያላችሁን ስቱዲዮ አስበው፣ ይሄን ፖድካስት አስበው፣ የሆነ ጊዜ ቴክስት ሀሳብ ልጅ ባቀርበውስ which is እያንዳንዱ ሀሳብ ማተር ያደርጋል ማለት ነው። ስለዚህ ትኩረትና ሀሳባችን እንዴት ነው ብላ አስብ መሰለ። ለምሳሌ ብር ሰጠው which is ብዙ ሚሊዮን ብር ማለት ነው። ከዛ ሄድክና ሾፕ 10 ሶፋ 15 አልጋ ምናምን ገዛዛና አመጣ እዚህ ቤት። ከዛ የምከትበት ቦታ ታጣለህ። ገብቷል አይደለ? which is unlimited የሆነ ፓወር ሰጥቻለሁ which is ገንዘብ የምፈልገውን ነገር መግዛት እንድችል። ግን የገዛኸው ምን ማይረግ ነገር ነው ማይረባ ማለት ነው። ህይወት ላይም ስንመጣ ፈጣሪ እንግዲህ ሀሳብ የሚባል ነገር ሰጥቶናል። ብዙ ነገር መፍጠር የምንችልበት ምንፈጥረው ደግሞ ምንድነው ትኩረት ባረግንበት ልክ ነው ማለት ነው። ሀሳባችን ፓወር አለው እንደ ፀሐይ ኃይል። ፀሐይ ካየህ ድሮ ስንማር ኮንኬቭ ነው ኮንቬክስ ሌንስ የሚባል አለ which is ፀሐይዋ ወረቀት ያቃጥላል። yes እኔ እናንተም ሀሳቦች አሉ እንዳልኩ የትኛውም የተፈጠረ ነገር ከሀሳብ ነው የጀመረው። ብዙዎቻችን ግን ሀሳባችን እንደ ፀሐይዋ ብትን ያለ ነው። የሆነ ነገር ላይ አላተኮረም። ስለ ቤተሰብ እናስባለን ገና ምን ነገር ኦልሞስት ሁላችንም። እኔ ራሴን ስለማቅ ነው ሰዎችን ማቀውላለሁ። ጠዋት ስነሳ ራሴ መስሎን አገኘዋለሁ ወይኔ ያን ነገር ሳታረገው ሚል ሀሳብ ውስጥ ገና ጠዋት እንደተነሳው እኮ ነው። ከዛ ብሎ ይጀምራል which is አእምሮ አያርፍም። ኮንሺየስ ማይንድ ሰብ ኮንሺየስ ማይንድ አለ። ድብቁ አእምሮ ክፍላችን አያርፍም። 24 ሰዓት ይሰራል which is እያንዳንዱ ህይወት ላይ የምናያቸው ነገሮችም ከዛ ነው የሚወጡት። which is ሰውነታችንን የሚያዘውም እሱ ነውና
ጠዋት እንደተነሳን እንዳልኩ እኔ በእኔ ትናንት እንደዚህ ሳታደርግ ብዬ አስባለሁ። ሌላም ሰው ደግሞ ካየ ጠዋት ሲነሳ ወይኔ እንትኑ ወይ ብቻ አለን ሀሳብ ጓደኛዬ፣ እናቴ፣ አባቴ፣ ስራ፣ ደሞዝ፣ ቤት ኪራይ ብዙ ሀሳብ እያሰብን ብዙ ጊዜ ግን ሀሳባችን እንዳልኩ ኔጌቲቭ ነው። ሶ ይሄ ሀሳብ እንደ ገንዘብ እንዳልኩ እንደተሰጠን ገንዘብ ኃይል አለው። ግን ምን መነዘረው በብዛት ምን ላይ ነው? ብዙ ሰው ምን ሲያደርግ ነው የሚለው ራሴንም ስለማውቀው ስልክ ሲያዩላ ሶሻል ሚዲያ ላይ ማለት ነው። እከሌና እከሌ ያያል፣ ስለነሱ ያስባል፣ ከጓደኛው ጋር ስለነሱ ያወራል። ኳስ ያያል፣ ኳስ ጥሩ ነገር ነው፣ ስለነ እከሌ ያወራል፣ ወጀዝ እነ እከሌ ገንዘብ ያገኛሉ አረለ ላይፋቸው ቆንጆ ነው። ብቻ 24 ሰዓት እና ትኩረታችን ሀሳባችን በቃ ህይወት እንዳለ የአእምሮ ጨዋታ ነው። የምንኖረው የራሳችን ዓለም ላይ ነው ወጀዝ በአእምሮአችን በሀሳባችን ግን እንዴት እንደሚሰራም ስለማናውቀው ቲቪ ሶሻል ሚዲያ ምናምን አእምሮአችንን ደጋግሞ ያሳዩንን ምን እናደርገዋለን? እኛ እናስበዋለን። የምንኖረው የቱን ይሆናል? የምናስበው ነው የምንኖረው ማለት ነው። እና ኃይል እንዳለውም ስለሚያውቁ ነው ብዙ ሰዎች የሚያስተዋውቁት። ኮካኮላ ምነግርህ እስካሁን እያስተዋወቀ ነው። ኮካኮላን ታውቃለህ? አታውቀውም? ግን ስቲል ምን ያደርጋል? ያስተዋውቃል በየቦታው በየምናምን ማለት ነው። ለምን ካልከኝ ሂኖስ አእምሯቸው ላይ ያለውን ነው ሰው የሚጠቀሙት። ብዙ ሰው ሂዶ ካፌ ኮካ ይጠጣል። በዚህ ይነገራል። እኔ አሁን እውነት ይሁን ውሸት አላውቅም። ኮካ ምን ያሳሳል ይባላል ይባላል። ግን ሰው ስቲል ሂዶ ምን ያደርጋል? ይጠጣል። አዎ። እና ይህንን ስለሚያውቁ ኢቭን ማስታወቂያ ባለሙያዎች ምን ያደርጋሉ መሰለህ? አይ ቲንክ ጃፓን ላይ ነው የሆነው ቪዲዮ አይቼ እንትን አይጠጣም ነበር ቡና ብዙ ሻይ ነው የሚጠጡት ባህላዊ እንትናቸው ማለት ነው። እና እንደዚህ ካፌ መክፈት ፈልጎ ማለት ነው ምን ላድርጋለሁ ያው የስንት ነው የ10 ምናምን ዓመት ፕሮጀክት ነው የሰጠው። ምን መሰለህ ያደረጉት ቢያመጣ ስለማይጠቀሙ ኮፊ ከረሜላ ማምረት ጀመሩ። እሺ ለምኖቹ ለህፃኖቹ ከ15 ዓመት በኋላ ምናምን ካፌ የተከፈተ ሰዎች ምን ያደርገው ይጠጣሉ? ስለሚያውቁ ማለት ነው። ሰው ልጅ አእምሮ የለመደውን ነው ምን የሚያደርገው አዳፕት አድርገው እና በዛ ልክ ስለሚያውቁ ሳይኮሎጂካሊ ነው ማስታወቂያ የሚሰራው ኤቭሪ ድርጅቶች የሚባሉት ማለት ነው። እና ኢስ ላይፍ ግን ብዙ ሰው ስለማይገባው ስለማንረዳ ማንም ስላላስተማረን እንግዲህ እንቸገራለን። ትኩረታችን ብዙ ነገር ወስዶት ዝም ብሎ ይኖራል ማለት ነው። ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንሎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ፣ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሪ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ፣ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንሎ መጥተናል። ለበለጠ መረጃ በ0942 039903 ይደውሉ። ቴምር ፕሮፐርቲስ። አሁን አንተ ይሄ ሁሉ ህይወት የአቴንሽን ውጤት ነው ብለን የምታስበው? ኤቭሪቲንግ ኦኬ። ሌላ ኃይል የለም? ጊዜ የሚባል ፓወር የሚባል ፖለቲክስ የሚባል ከኛ የቀደመ የሚባል ለምሳሌ እኔ አቴንሽንን ብቀይረውም ባልቀይረውም የማይቀየሩ ነገሮች አሉ። ለምሳሌ አቴንሽን አሜሪካ ስለሆነች ዜግነቴን ላልቀየር እችላለሁ which means ፔፐሩን ሊሰጡኝ ይችላሉ ግን ስቲል ኢትዮጵያዊ ነኝ። ኢትዮጵያ ውስጥ የሚሆኑት እያንዳንዱ ኢንሲደንቶች የአቴንሽን ውጤት ናቸው። ከኛ ውጭ ያሉ ኃይሎች አሉ ብለህ አታስብም? ለምሳሌ እኛ ከመምጣታችን በፊት ይሄ ዓለም ተሰርቷል ኦልሬዲ ስታብሊሽ ሆኗል። ስለዚህ እኔ አቴንሽኔ ቢቀየርም ባይቀየርም ማላስተካከላቸው ቀድሞ የተሰሩ ስህተቶች የሉም ወይ? እንደ ኮሚኒቲ እንደ ሶሳይቲ ምናምን እዛ ውስጥ አይደለም ወይ የምንኖረው? እያንዳንዱ ከአቴንሽን ጋር ይያያዛል ብለህ ነው የምታስበው? ቆንጆ ትክክል ነህ። እንዳልከው ኦልሬዲ የተዘረጋ ሲስተም አለ። እኛ ሲስተም ውስጥ ነው አይደል ተወልደን ያለ ነው ራሱ ሲስተም ውስጥ ኦፍ ኮርስ አለ። ስለዚህ በዛ ውስጥ ነው ተቀርጸን ያደግነው ምናምን ማለት ነው። እና ግን የአቴንሽን ውጤት እንደሆነ ስና ከዛ ውስጥ መውጣት እንችላለን ማለት ነው። ይሄን ሁሉ የምናወራው የምንፈልገውን ህይወት ለመኖር ነው፣ ሰላማችንን ለማግኘት ነው፣ ነፃ ለመሆን ነው። ምክንያቱም የመጣንበትማ በቃ እንደፈለገ አድርጎ ተጽፏል። ማን እንደጻፈው ማናውቅም። ሲጀመር የምንኖረው በብዛት ማን እንደጻፈው ማን እንዳሰበው ማናውቀው ሲስተም ውስጥ ነው የምንኖረው። አሁንም እንዳልኩ ማለት ነው ኮካ ለምንድን ነው የምጠጣው ብትል የሆኑ ድርጅቶች የሆነ ጊዜ አስበው የሰሩት ነገር ስቲል ግን ራስ ላይ በመንቃት
which is እያንዳንዱ የኔ ህይወት ማንም አይቆጣጠረው። የፈለገ መንግስት ቢኖር የፈለገ ነገር ቢኖር የፈለገ ሲስተም ቢኖር እስከነቃው ድረስ ማለት ነው ራሴ ላይ ገብቷል አይደለ እንጂ እስካልሆነማ ኦሬዲ እኮ እየተቆጣጠረ ነው የምኖረው። ለምንድነው ስራ መሄደው ብትለኝ አላቆም ከህፃንነቴ ጀምሬ መማር አለብህ፣ ስራ መስራት አለብህ፣ ገንዘብ ማግኘት አለብህ፣ ትዳር መያዝ አለብህ ብቻ የተነገረኝ ነገር ስላለ ነው። ኦፍ ኮርስ ግን ደግሞ ያንን አሁን የኖር ያለውን ህይወት መቀየር የሚፈልግ ሰው ካለ መቀየር የሚችለው ትኩረቱን በመቀየር ነው። ምክንያቱም አሁን ያለው ትኩረት ኢስ ጀስት እንደ ሲዲ ነው ብለህ አስብ። which ስልክ ለምሳሌ ሲሰጠው ኦሬዲ ምን የተደረገበት ነገር አለ፣ የተጫነበት ነገር አለ። ካልነቃው የተጫነብኝን ነው የምኖረው። አሁን እንዳልከው በሲስተም በፖለቲክሱ በመንግስት በኤቭሪቲንግ የተጻፈልኝን ነው የምኖረው። ግን እኮ እሱ እኮ ነው ትልቁ ስራ ምን ማድረግ ራስ ላይ መንቃት which is አሁን ያለህበት ሲስተም ላይ መንቃትና የምር ፈጣሪ ሚልህን ህይወትን የምትፈልገውን ህይወት አቴንሽንን እየቀየርክ መኖር ትችላለህ ማለት ነው። ሶ ሐሳቤ እንዳልኩ ሲስተም የሚባል ነገር አለ በደንብ አለ። ግን ደግሞ ማትፈልገው ከሆነ አሁን እየኖርክ ያለውን ህይወት አሁን ውስጥ እየተሰማ ያለውን ስሜት መቀየር የምፈልግ ከሆነ አቴንሽን መቀየር ብቻ ነው የሚጠበቀው የሚያዋጣው። ካልቀየርክ ያው ትኖራለህ ሰው እየመራ የተዘረጋልህ ነገር ይዞ ይሄዳል ብቻ። አብዛኛው ጊዜ በእነዚህ ጉዳዮች ላይ ያነበቡ ሰዎች ረጅም ጊዜያቸውን የሚያሳልፉት ሰልፍ ቶት ላይ እና ቢዝነስ ላይ አብዛኞቹን ሳያቸው በጣም የብዙ ሰው አማካሪዎች ናቸው። የስትረስ አማካሪዎች ናቸው። የትልልቅ ዳሜጅ የደረሰባቸው ባለሀብቶች ሁሉ ምናምን አማካሪዎች ሆነው አያለው አንዳንድ ሰዎች። አንተን ከዳሜጅ ምን ይጠብቃል? አንተ ለሌሎች አማካሪ ነህ። አንተ ለሌሎች ሰርቭ አድራጊ ነህ፣ መካሪ ነህ። አንተን ማን ይመክርሃል? እንዳልኩ ብዙ ማነባቸው መጽሐፎች አሉ፣ ሰዎችም አሉ እንዳልኩ ስልጣኖችን ወስዳለሁ። ሰዎችም እንደው ያግዘኛል ብዬ ማስበው ማለት ነው። እሱ ብቻ ሳይሆን ትልቁ ነገር እንግዲህ ፍላጎት ነው። የመጀመሪያው ትልቁ ነገር ፍላጎት ነው። ለመቀየርም አሁን እንዳልከውም ለምሳሌ እኔ ያለሁበት ሲቹዌሽን ካለ ከዛ ለመውጣት መፈለግ ነው ትልቁ ነገር። እኔ መሻቱ ካለኝ ፈጣሪ በየትኛውም በኩል እንደሚያስተምረኝና መንገድ እንደሚያሳየኝ አውቃለሁ። ብዙ ሰው ይሄ መሻት አለው ብለህ የለውም ብለህ ነው የምታስበው? ካለበት ህይወት የማውጣት ኢንተረስት አለው ብለህ ታስባለህ? ኦፍ ኮርስ ኢንተረስት ይኖረዋል፣ ግን እንደሚቻል አያምንምና ብዙ ሊሚቲንግ ቢሊፍ አለው። ፍላጎት አለው፣ ግን የሚጣረስ እምነት ደግሞ አለው እንደማይቀየር። በቃ ህይወት እንደዚህ ነች የሚል ሰው አለ። ለምሳሌ እኔ ድሃ ለመሆን የተፈጠርኩት ክም የሚል ሰው አለ እንደዛ አይነት ሰው ማለት ነው። እዚህ ኢትዮጵያ ውስጥ እየኖርክ የሚል ማንነት ያለው ሰው አለ። ወይ ደግሞ ብዙ ስቶሪዎች አሉን ብቻ ጭንቅላታችን ላይ ዘመን ዞረው እንደዛ አይነት ሀሳብ እንዳለን ካላወቅን መሻት ብቻ እንዳልኩ ፍላጎት አለ። ለምሳሌ ያው ገንዘብ ላይም ስለምሰራ ገንዘብ ስለ ገንዘብ ምንም አይደለም which is just a magnifier ያለህ ማንነት ያወጣዋል እንጂ ገንዘብ እዚህ መሬት ላይ ብናደርገው እየጨፈራ እናገኘው አይደለ? ግን ለምሳሌ ብዙ ሰው ገንዘብ ይፈልጋል፣ ግን ስለ ገንዘብ ያለው እምነት ምን አይነት ነው ብትለኝ በጣም የተመታ ነው። ምክንያቱም ስናርግ ብዙ አይነት ነገሮች ተነግሮናል። ዳሽ ደስታን አይገዛም ብለህ ምን ትለኛለህ? ይመጣል ገንዘብ አስበዋል። ገንዘብ ደስታን አይገዛም የሚል ሀሳብ ውስጣችን እንዲህ ተጽፎ ቁጭ ብሏል። ግን ደግሞ ምን እንፈልጋለን? ገንዘብ ማለት ነው። which is ገንዘብ ትፈልጋለህ፣ ደግሞ እንደዚህ አይነት እምነት አለ። ምን ያደርጋል? ይሄ ይጣረሳል። እንዳልኩ መቀየር እፈልጋለሁ፣ ግን ደግሞ የሚጣረስ እምነት አለ። አይ ፈጣሪ ፈርዶብኛል፣ በቃ እዚህ ሀገር እየኖርኩም አይሆንም እንትና አስመትታብኝ ነው። ብቻ ብዙ አይነት ሀሳብ አለው ሰው፣ ያ ይጣረስበታል። ግን ፍላጎት ኖሮት ከዛ ደግሞ ይሄ ያለውን ውስጡ ያለውን እምነት መቀየር ሲችል መቀየር ይችላል። አንተ መጽሐፎችን ታነባለህ ራስህን አፕዴት ለማድረግ? መጽሐፎችን አነባለሁ፣ ቪዲዮዎችን አያለሁ፣ ኦዲዮዎችን አዳምጣለሁ፣ ሰው ማማከር ካለብኝ አማክራለሁ። ከዛ በተጨማሪ ደግሞ እንግዲህ ጠይቃለሁ፣ ጸልያለሁ። ጸሎት ስለ በቃ መጠየቅ ነው። መንገድ ላይ እየሄድኩ ሊሆን ይችላል፣ እጠይቃለሁ። እንግዲህ እኔ ምንም ያወቅኩት መንገድ የለም ይሄንን ችግር ለመፍታት እና እንግዲህ መንገድ አሳየኝ አንተ ታውቃለህ። እና እርግጠኝነት ምንም አይነት ሲቹዌሽን ቢሆን እርግጠኝነት ውስጥ መግባት እገባለሁ ብቻ ፈጣሪ እንደሚፈታልኝ ማለት ነው። መልሶቹን እንግዲህ በምንም ውስጥ ይመጣል። እኔ በቪዲዮም ሊሆን ይችላል፣ ዘፈን ላይም ሊሆን ይችላል፣ ምናልባት ቲክቶክ ላይ ዝም ብለህ ገብተህ ሊሆን ይችላል፣ ኢቭን የሆነ ሰው ጽሑፍ አይተህ ሊሆን ይችላል። አላውቅም ብቻ ከመንገደኛም ትማራለህ። እንደዛ ነው። ስኬት ለአንተ ምንድን ነው መለኪያ? አንድን ስኬት ከላይ ተሳክቶለታል ወይም እኔ እንዲህ ሰው ነው ስኬት ብዬ የምቆጥረው የምትለው በምንድን ነው ስታንዳርድክ? ቆንጆ። ትልቁ ነገር አንደኛ የምር ሰላም አለህ ወይ ነው። ከራስ ጋር ሰላም ስኬት ነው።
ያው የኔ ነው እንጂ ማለት ስኬት ማለት ስኬት ጀነራሊ ፈልጎ ማግኘት ነው። ሳይክልን ፈልጎ ሰው አግኝቶ ስኬታማ ሊሆን ይችላል። ዳቦ መግዛት ፈልጎ ያን ፈልጎ ማግኘት ስኬት ነው። ዳቦ ቤትም ፈልጎ ስኬት ነው ማለት ነው። ግን በትልቁ ሰላም መሆን መቻል በጣም ትልቅ ነገር ነው። እንዲሁም ደግሞ መትረፍረፍ አበንደንስ ይገባናል ማለት ነው። ብዙ ጊዜ ያው አስተዳደጋችንም ሜቢ ኢትዮጵያ ውስጥም ስላደግን ሊሆን ይችላል በጣም የሆነ የስኬርሲቲ ማይንድሴት አለን። የእጥረት ማለት ነው። ብዙ ጊዜ ሰርቫይቫል ላይ ነው የምንኖረው ፋይናንሻሊ በብዙ ነገሮች ማለት ነው። እሱን ነገር መስበር አሁን ይሄ ሁሉ ምን ዴፊኒሽን እንግዲህ የኔ ነው እንጂ ስኬት ሁሉም ሰው ታዋቂ መሆንም ብሎ ታዋቂ ሆኖ ስኬታማ ነው። ታዋቂ መሆን የማይፈልግ ሰው አለ፣ ግን ደግሞ ሌላ የሚፈልገው ነገር አለ። ትዳር ይፈልጋል ሰው፣ ለሱ ትዳር ስኬት ሊሆን ይችላል። ስኬት ፈልጎ ማግኘት ነው እንጂ እንትና የሚሰጠው ነገር የለኝም። ግን እንዳልኩ ሰላም መሆን መቻል፣ መትረፍረፍ፣ ጥሩ ነገር የሚባሉት ሁሉ ይገባሉ። ጤና ራሱ ትልቅ ነገር ነው እና ደግሞ ለሰዎች የምትተርፍ አይነት ሰው ከሆንክ ደስ ይላል። ጥሩ ነገር ነው። እኔ እንደዛ እፈልጋለሁ። አሁን ትምህርት አቋርጠህ ከግቢ ወጥተህ ነው አሁን የራስህን ዓለም የፈጠርከው። ኦልሞስት አንተና ጓደኞች ማኔጅ የምታደርጉት ካልተሳሳትኩ ወደ 13 ሰው ያለው ድርጅት አላችሁ። ከማማከር ጋር በተያያዘ ይመስለኛል። ይሄኛው እንትን ነው ሶሻል ሚዲያ እና ማርኬቲንግ የሚሰራ ኤጀንሲ ነው አለ። ኤጀንሲ ነው። ወደ 13 ሰው አለ አብሯችሁ። እዛ ቢዝነስ ውስጥ አንተም የራሴ የሆነ የመሪነት ድርሻ አለ። አሁን አንድ ሰው መጥቶ ዩኒቨርሲቲ ልገባ ነው እና 4 ዓመት ነው ወይ 5 ዓመት ነው ኮርስ ቢልክ አንተ የሄድክበትን መንገድ ትመራዋለህ ወይስ ተምሮ ጨርሶ የራሱን መንገድ እንዲሄድ? በአጠቃላይ ስለ ትምህርትና በራስ የሆነ ቦታ ስለመድረስ ሁለቱን እንደ ባላንስ ታደርጋቸዋለህ? እንግዲህ የመጀመሪያ ቢመጣ ሰው ቢጠይቀኝ መጠየቀው የመጀመሪያ ፍላጎቱ ነው። የሱን ሪሊ ፍላጎት ማለት ነው። ያ ፍላጎቱ ትምህርት የሚያስፈልገው ከሆነ ይማራል። ለምሳሌ ጠቅላይ ሚኒስትር መሆን የሚፈልግ ከሆነ ምናልባት በትምህርት ውስጥ ማለፍ ይኖርበታል። ግን ደግሞ የሚፈልገው ለምሳሌ እኔ ቢዝነስ ኦነር መሆን ነው የምፈልገው which ከትምህርቱ ጋር ማይገናኝ ነገር ማለት ነው ከሆነ ቀጥታ ወደ ስራው ግባ ነው የሚለው ማለት ነው። ከዛ ደግሞ መማር ሁሉም ቦታ አለ። አጫጭር ኮርሶችን መውሰድ ይችላል ሰው። በጣም ኦብሰስድ የሆንኩበት ነገር ያኔ መጽሐፍ ሳነብ አንዱ እሱ ነው። ምን ይላል እንደው 4 ዓመት የሆነ ቦታ ገብታችሁ ከምትማሩ የሆኑ አጫጭር ኮርሶችን ውሰዱ ይላል ማለት ነው መጽሐፉ ላይ። ለዛም ነበር እኔም በቃ ኮርሶችን መፈለግም የጀመርኩት። ለምን በአጭር ጊዜ ተምረህ ኤክስፒሪየንስ ማድረግ ትችላለህ። ምክንያቱም ትልቁ ትምህርት እንደውም በመስራት ውስጥ ነው። the learning is in the doing ይባላል ማለት ነው። በመስራት ውስጥ ትምህርት ስላለ እንዲሰራ መክሯለሁ። ግን ደግሞ አለ ፍላጎት ያለው ጀነራሊ መጨረሻው አሁንም ፍላጎት ነው። ምንድነው የምፈልገው ነው ጥያቄው። የሚፈልገው ነገር ጋር ከትምህርት ጋር ከተገናኘ ይማራል። ግን መማር ግዴታ ሆኖ ለማህበረሰብ ብሎ ለእናቱ ብሎ ለአባቱ ብሎ ብቻ ይሄ ሰው ለማስደሰት ብሎ ከሆነ አንደኛ እሱም ደስተኛ ሆነ በኋላ ማማራሪ ነው የሚሆነው። እኔ ለራሴ የምነግረው የነበረው የምር በዛ ጊዜ ዝም ብዬ ትምህርቱ ላይ ቢሄድ ፍላጎቴ ገድቤ ቢሄድ እና የዛሬ 10-15 ዓመት ልጆቼ ምናምን ኖረው አባቴ ግን አንተ ለምንድነው የምፈልገው ላይ ያልሆንከው ቢሉኝ አይ እናቴ እኮ እንደዚህ ብላኝ ነው ብዬ ማማራር አልፈልግም። ስለምወዳቸውም ነው የምፈልገው ነው የተከተልኩት ማለት ነው። ስለዚህ ግዴታ ሆኖባቸው ነገሮችን እንዲያደርጉ አልኩኝ። ፍላጎታቸው ከሆነ መማር ይችላሉ። ፍላጎታቸው ከሆነ ቢዝነስ መስራት ይችላሉ። ይሆን እንዲህ የሚባል መንገድ የለም ጭራሽ አላምንም። ብዙ ጊዜ የምንቸገረው ምንድነው የሆነ ሰው እናይና ስኬታማ ብለን የምናስበው ሰው ቲቪ ላይ ሶሻል ሚዲያ ላይ እናይና እኔ እንደዚህ አድርጌ ነው ያሳካሁት ይላል ማለት ነው። እንልና እኛም ያችን ሞክራለን። ለምሳሌ ድሮ በትምህርት ነው ብሶም ያልፍለት የነበረው። ለዛ ነው ወላጆቻችን ምን የሚሉት እኔ ያልተማርኩም ቢያንስ አንተ ተማር እንትና የሚባለው ልጅ ከዛ ያስተምሯቸዋል ውጤት ያመጡ። ከዛ አካውንቲንግ ነው የሚያበላው የሆነ ጊዜ አካውንቲንግ፣ ኢንጂነሪንግ ነው የሚያበላው ኢንጂነሪንግ አይበሉም ማለት ነው ሰዎች አይደለ። ማርኬቲንግ ነው። አሁን ደግሞ ምንድነው ብዙ ጊዜ አሁን ምንድነው የሚባለው ያበላል። በዚህ ጊዜ ሰምተህ ታውቃለህ? እንጃ። አሁን ደግሞ ሶሻል ሚዲያ ነው የሚያበላው አይደለ። ሶሻል ደግሞ ይገባል ማለት ነው። እኔ የሚገባኝ ብዙ አመቴን እንደዛ ስለፈጀው ሰዎችን አይና የነሱ መንገድ ለመከተል ሞክራለሁ፣ አይሆንም። አሁንም ሌላ ሰው አይና ሞክራለሁ። ከዛ ሲገባኝ ለካ ያ ሰውዬ የምር እቺን እጅ ይደርሳለሁ ብሎ ላይሆን ይችላል የደረሰው። ነገሮች ወስደውት ነው የደረሰው። ነጥቡን ምን ገጥመው ከደረስን በኋላ ነው። ከደረሰ በኋላ የመጣበትን ሲነግረኝ እሳማና ገባለሁ፣ አይሆንም። ለካ ሲገባኝ
ቆም ብዬ ራሴን ነው መጠየቅ ያለብኝ። ቆም ብዬ ፈጣሪን ነው መጠየቅ ያለብኝ። ያ ሰውዬ ምናልባት እግዚአብሔር ነግሮት ነው በዛ ሄደው እና እሱ ስላልገባው ወይ ተነግሮት እንደሆነ ስላላወቀ እንዲሄዱ ይላል። ትልቁ ነገሬ እንዲመለሱ ነው ወደ ራሳቸው። ካንተ ሲመጣ ውጤታማ ትሆናለህ። ከሰው ግን ሲሆን እውነት ለመናገር ብዙ ጊዜ አትሆንም። ልጅ እያለ ምን ነበር የምትሆን የሚመስልህ? ወይ ብዙ ነገር በረኛ መሆን ይመስለኝ ነበር። በረኛ? የእግር ኳስ ማለት ነው። ሎኬሽኑ ላይ የመረጠ ሰው እኔ አላውቅም። ኧረ እንትን ነው ጎበዙኝ ያገኘሁት ራሴን እና በቃ ሁላ ጽፌ ነበረ። አንድ አስተማሪ ያጽፈን ነበረ ወደፊት የምትሆኑት ብሎ ማለት ነው። እና የሆነ አመት ላይ የሆነ በቃ መጥቶ ፔናልቲ መጥቶ ማይያዝበት ትልቅ ነው እሱ። እኔም ፊዚካሊ አስበኝ ድሮ ነው እኔ መለስኩት። ትምህርት ቤት ሁሉ ነው ያጨበጨበው ማለት ነው። በቃ በረኛ ነው መሆኑ አልኩ። እሰናስ ዘፋኝ ራፐር መሆን ይመስለኝ ነበር። እሺ ሰዎች ይስቁብኛል አሁን እንደዚህ ስል አንተ ይሉኛል። ቦዲ ቢልደር መሆን ይመስለኝ ነበር። ብዙ ነገር መስዋዕ ቮካል ለማር አስቤ ነበር። የሆነ ጊዜ ፖሊሶች አናደውኝ በቃ እኔማ ጠበቃ ነው ማለት ጠበቃውኝ ያሳያቸዋለሁ ብዬ አስቤ አውቃለሁ። ብቻ ብዙ ነገር ያየሁትን እወዳለሁ። ኢንስፓየር በቃ ይሄ ብቻ ግን ሰው ፊት ማስበው እሱን ነው። በቃ ሰው ፊት ትልቅ ቦታ ላይ ምናምን። ከዚህ ጋር በተያያዘ አንድ ቪዲዮ ያየሁት ኢጎ ማለት እኔ የሚለው አይምሯችሁ ነው እና ራሳችሁን ማጥፋት የሚሰማችሁ ሰዎች ልሙት እያለ የሚያስበው ያ ማንነታችሁ ነው። በሰው የተገነባው ስለራሱ ብዙ ነገር የሚያስበው ስለራሱ ብዙ ነገር ፊድ ያደረገው ማይንዳችሁ ነው ልሙት እያለ እያስቸግራችሁ ያለው የሚል አንድ በጣም አወዛጋቢም ደስም የሚል ቪዲዮ አይቼ ነበረ። አንደኛ ኢጎ ለአንተ ምንድን ነው? ሁለተኛ እስኪ ከሱን ጀምር ከዛ ቀጥላለሁ። ደስ የሚለኝ ኮንሰፕት ስለሆነ ራሱ ፈገግ አለ። ኢጎ ማለት እያንዳንዱ እኔ ብለን የምንቀጥለው ነገር ሁሉ ኢጎ ነው። እኔ ካልን በኋላ የሚመጣው ሁሉ እኔ ብለህ ስምህ ማን ነው? አንተ ማን ነህ ብለህ ማን ነው የምትለኝ? እኔ ለጊዜ ኤልያስ ያረለ እኔ ትልና ከዛ ኤልያስ ነኝ። ኤልያስ ግን ምን ነው? ስም ነው። እኔ አለ ከዛ ስምህ አለ ማለት ነው። እኔ እንልና ምን እንላለን? ኳስ ተጫዋች ነኝ፣ እኔ ቲክቶከር ነኝ፣ እኔ እንትን ነኝ። ብቻ እኔ ብለን ብዙ ነገሮች አሉ። እያንዳንዱ እኔ ካልን በኋላ የምንቀጥላቸው ነገሮች ሁሉ ኢጎ ናቸው። ያ ማለት ብዙ ሰው ኢጎ ሲባል ትርጉም የሚሰጠው በመጥፎ ነገር ነው። ኢጎ ጥሩ ነው መጥፎ ነው አይ ዶንት ኬርም አይደለም። ግን እያንዳንዱ እኔ ካልን በኋላ ያለው ነገር ሁሉ ኢጎ ነው። ትክክለኛ ማንነታችን አይደለም። ፎልስ አይደንቲቲ ወይም ፎልስ ሰልፍ ይባላል። ትክክለኛ ማንነታችን ያ እኔ ነው። በቃ አለቀ። እኔ ማን ነኝ ሲባል እኔ በቃ አትቀጥሎ። እሱን እንግዲህ እኔ አሁን በቃል ስነግር ጭንቅላታችን አይረዳው። ጭንቅላት ምክንያቱም ስራው ምንድነው? በቃ ስትራክቸር መያዝ የስም መስጠት ነው የሚፈልገው። መልክ ይፈልጋል። እኔ ሲባል እኔ ኤልያስ ሲባል የሚመጣልኝ ምንድነው? መልኩ ነው። ዮሐንስ ሲባል እኔ ማለት ያ ማንነታችን ነው። እኔ የምረዳው በዚህ አይን ውስጥ የሚያየው ማንነት ማለት ነው። በዚህ ጆሮ ውስጥ የሚሰማው፣ በዚህ እጅ ውስጥ የሚዳስሰው እንጂ እጄን አይደለም። እጄ ግን የማን ነው? ያንተ ነው። ስሜ እኔን አይደለም። ስሜ ግን የማን ነው? ያንተ ነው። አዎ ብዙ ሰው ግን ይሄንን ስለማይረዳ ስለማይጠይቅ እኔ እንትን ነኝ ብሎ ለምሳሌ እኔ ብዬ የምቀጥለው ነገር ሁሉ ከሰው ጋር ምን ያደርገኛል? ያፎካክረኛል፣ ያበላልጠኛል አይደለ? ብዙ ሰው የሚናደደው እኮ የሚያለቃቅሰው ለምንድን ነው? ከሰው ጋር ራሱን ያወዳድራል። እኔ ይልና ገንዘቡን ስለሆነ የሚመስለው እኔ በቃ እኔ ገንዘብ የለኝም ችግረኛ ነኝ ይላል። ሪሌሽንሺፕ እኔ ብሎ ሲያስብ በቃ ግን እኔ የሚባለው ማንነታችን ምንም ይሄ አይደንቲቲ የምንሰጠው አይደለም። ተመልካች ማንነት ማለት ነው። ዝም ስትል እና ጀጅ ሳታደርግ ለምሳሌ አካባቢን እስኪ አዳምጠው አንድ አፍታ። ቁጭ ስንል ያለ ብቻ አለ ይሄ እርጋታና ብዙ ሰው ግን ብቻውን ቁጭ ስለማይል አይገናኝም። ኢጎ ማለት እያንዳንዱ እኔ ካልን በኋላ የምንቀጥለው ነገር ሁሉ እሱ ነው እና ኤጂንግ ጋድ አውት ነው ይላል። ዋይን ዳይር የሚባል መጽሐፍ የሚጽፍ ሰው አለ። በጣም ምርጥ ሰው ነው። በጣም ነው የምወደው። ማዳመጠው ብዙ ነገሮች ውስጥ እንዳልፍ የእሱን ነገሮች ሳዳምጥ ብዙ ተስፋም ስለ ራሴ ማወቅ እንድችል አግዞኛል ማለት ነው። ማነው እስቲ በዛው ነው? ዋይን ዳይር ይባላል። አሁን በህይወት የለም ከድሮ ጀምሮ ነው ብዙ መጽሐፎችን ይጽፋል። there is a spiritual solution for every problem የሚል መጽሐፍ አለ የምወደው። ምን ይላል?
10 Secrets for Success and Peace የሚል መጽሐፍ አለው። ብቻ ብዙ መጽሐፎች አሉት። ሰርች ቢያደርጉና ማዳመጥ ቢጀምሩ እርግጠኝነት ላይፋቸው ሽፍት ነው የሚያደርገው። ሶ ኤጂንግ ጋድ አውት ይላል ማለት ነው። ምክንያቱም እኔ ካልን በኋላ የምንለጥፋቸው ነገሮች ሁሉ ስንገባ ምን እናደርጋለን እኮ ከፈጣሪ ራሳችንን እየለየን ነው የምንሄደው። ለምን እኔ ሀብታም ነኝ ስንል ኦር እኔ ገንዘብ የለኝም ኦር እኔ ስራ የለኝም እኔ እንትና ነኝ ስል እንዳልኩ መፎካከር ከፈጣሪ አይደለም፣ መቅናት ከፈጣሪ አይደለም። እያንዳንዱ እነዚህ ነገሮች ከፈጣሪ አይደሉም። እኔ ብለን የምንቀጥለው ነገር ሁሉ ከፈጣሪ ምን ያደርገናል? አያስፈልግም አይደለም። በቃ ሰው ነን፣ አለን፣ እጅ አለን፣ እግር አለን፣ እንግዲህ እንኖራለን። ግን ሪሊ ያንን ማንነት እኔ የሚለው ማንነት ማወቅ ስፒኪንግ ያ ማንነት ለምሳሌ አሁን አንተ እኔ የምትለው ማንነት የትኛው ነው? ለሰው ኤክስፕሌን የምታረገው ነው ወይስ አንተ ብቻ አናላይዝ የምታረገው ነው? ለምንድን ነው ከምን ጋር እንዳይጣረስ ፈርቼ ነው። ለምሳሌ እኔ ለእናቴ ልጅ ነኝ። እዚህ ምድር ላይ ሮል አለኝ ብዬ አስባለሁ። ለጓደኞቼ ጓደኛ ነኝ። ጓደኛ ነኝ ማለት ኢጎ ነው ብዬ አላስብም። ጓደኛ ነኝ። ሮል ነው። እዚህ ምድር ላይ ስንኖር የሆነ ሚና ይዘን ነው የምንኖረው። ቀደም እንዳልከው ኳሶስ በረኛ ልትሆን እንደነበረው ሁሉ ህይወት ላይም ቦታ አለ። ሚስት ቢኖረንና ብናገባ ባል እንሆናለን። ልጅ ቢኖረን ደግሞ አባት እንሆናለን። የአባትነት ኢጎ አብሮ ሊመጣ ይችላል። ግን አባትነት አንድ ነገር ነው በራሱ ሮል ነው እዚህ ምድር ላይ ለመኖር። እንዴት ነው ሰው መለየት ያለበት ያቺን ስሷን መስመር ማለት ነው? አሁን ያው እንግዲህ እንዲረዳው መጥፎ ነው አይደለም፣ ግን መለየት ካልቻልን ለምሳሌ ጓደኝነት ሮል አለኝ ትላለህ። ከዛ መንገድ ላይ ያለው ሰው ደግሞ ምን አይደለም ጓደኛ አይደለም። ስለዚህ ለምሳሌ ለሱ ብለህ ከማን ጋር ልትጣላ ትችላለህ? ከሰው ጋር ለጓደኛ ይብይጣል። ምክንያቱም እሱ የኔ ነው የሚል ነገር አለ፣ እሱ ግን የኔ አይደለም። which is separation። ራስን ከሰዎች ጋር ምን ማድረግ ሰፓሬት ማድረግ ከሰዎች ጋር ከነገሮች ጋር ከብዙ ነገሮች ጋር ማለት ነው። ጓደኛዬ ስህተት ሆኖ የማላውቀውን ሰው ከሆነ እየተጣለው ያለው እሱ ስህተት ነው። ጓደኛዬ ልክ ከሆነ ግን ማድላት ያለብኝማ በእርግጥ የኔ ለሆነው ነገር ነው። ቆንጆ እረዳሃለሁ። እንትን እኮ አሁንም እንድንወያይ ገባኝ። እኔ አሁን ከፍ ወዳለው ነገር ለማደግ እውነቱ ይሄ ነው ማወቅ ያለብህ። እውነቱ ለማንም ብለህ ማንንም ወገን የለብህም። ተረድተኛል? ካልወገን እንዴት እንኖራለን? ለምሳሌ ኒውትራልነት ይቻላል ወይ ብዬ ነው። እዚህ ምድር ላይ የማንም አለመሆን ይቻላል? እዚህ ምድር ስትል እዚህ ህይወት ላይ ልበል የማንም አለመሆን ይቻላል? የማንም ስትሆን የሁሉ መሆን ትችላለህ። የሁሉ መሆን ትችላለህ ስለ ሁሉንም ማየት ትችላለህ በእኩል አይን ማለት ነው። አሁን እናያለን አይደለም? አይ ነው ተረድተኛል? ግን መሆን አለበት ቢሆን ጥሩ ነው። ቢሆን ኢማጂን ላይፍን መንገድ ላይ እንደ ድሮ ሰዎች ድሮ ትዝ የሚለው ከሆነ እንግዲህ ደግሞ ክልል ላይ ዞራ የምታክስ ስለሚመስለኝ አይታወቁም እኮ ግን መንገድ ላይ ሲታዩ ምን ይባባላሉ? እርስ በርስ ሰላም ይባባላሉ በደምብ አይደለ? ምክንያቱም ሁለታቸውስ ምንድነው ፈጣሪና የሚያዩት ማለት ነው። እንግዲህ ይባላል አንድ ጓደኛዬ ሲነግረኝ ነው እኔ ማውቀው ሰላም እንደሚባባሉና እሱ ነገር ደስ ይለኛል። አታውቁም እኮ መንገድ ላይ ግን እኔ ነው ሁሉንም ሰላም ነው ፍቅር ነው ከሁሉም ጋር ማለት ነው። ይሄ ማወቅ ብንችል እንዳልኩ ከሰው ጋር እንጣላ ከሰው ጋር ራሳችን አንወዳደርም። ሰው ስኬታማ ሲሆንና ጥሩ ነገር ሲሆንለት ደስተኛ ነው የምንሆነው ለኛ እንደሆነልን ማለት ነው። አለን እዚህ እስከኖርን ድረስ ይሄንን ስጋ ይዘን እንኖራለን። እዚህ እስከኖርን ድረስ ቤተሰብ ይኖረናል። እዚህ እስከኖርን ድረስ ማለት ነው። ግን በዛ ልክ ብንሆን ምንድነው ሄቨን ኦን እርዝ ነው የሚባለው የሚሆን አይነት ህይወት መኖር እንችላለን። ብችል እንደዛ በሆነ ነው ደስ የሚለኝ። እውነታውም እንደዛ እንደሆነ ነው የሚሰማኝ ማለት ነው። ካልሆነ ሳይሆን ግን ሁሉ ማወቅ ያለብህ ይጎ ነው። አሁን ማመን ስለማንፈልግ ነው። ግን እኮ እንዳልከኝ አሁን ግን እኮ ቤተሰብ ግን እኮ ነው እኮ አይደለም ግን ማወቅ አለብህ ይሰን ኢጎ ግን መጥፎ ነው እያልኩ አይደለም። አሁንም ኢጎ ግን ትክክለኛ ማንነት አይደለም። there is a true self ትክክለኛ ማንነት አለ። ሰውን ጀጅ ማያረግ ፍቅር የሆነ እንዲሁ ሰላም የሆነ ነፃነት ከነገሮች አይደለም የሚገኘው። ነፃነት ከውስጥ ነው የሚገኘው። እሱን ሁሉ የሆነ ማንነት አለ። ከዛ ደግሞ ኢጎ አለ። ኢጎ ደግሞ ይሄ አእምሯችን ሁሉ ነገር ሳይ ሰፓሬት አድርጎ ነው የሚያየው። ያቃ ይሄ እንትን ብቻ እያለ ነው የሚያየው ማለት ሲጀምር መለካት ቁመት ይጀምራል። ከዛ ካለን ፕሮግራሚንግ አንፃር ነው እንጂ ለምሳሌ የወለደች እናት አለች ያደከው ከሌላ እናት ጋር ነው። ማንን ይበልጥ የምትወደው? ያሳደገች ሌላ እናት ነች። የወለደች እናት አለ አታውቃትም። ሁለቱም የሚወጡ ማንን ነው የምትወደው?
ያሳደገችኝ አይደለ ግን እኮ እናትህ ሌላ ነች ለምንድን ነው ካልከኝ በቃ የምታውቃት እሷን ስለሆነ ያሳደገችኝ ያበላችኝ ያጠጣችኝ የሚል ነገር ስላለ ነው ማለት ነው እውነቱስ እሱ አይደለም ልክ እውነቱ እሱ አይደለም ትዝታ ያለኝን ነው ለወድ የምችለው ሚሞሪ ያለኝን ነገር ነው ለወድ የምችለው አይደል አእምሮና ኢጎ ማለት ነው እሱ ነው እንድታቀል የሚፈልገው ኢጎ ነው እንደዛ የሚወደው ያ ማለት አሁንም ግን ኢጎ ነው አጥተን ይሰነ ኢጎ ወዴት እንደወሰደ ኢጎ ስትል እንዴት ነው የምትረዳው ነገርኛ ኖ የኔን አይደለም እኔ ጀስት አንተ ከዛ አንፃር ለማውራት አንፃር ነው ምንድነው መሰለ ቪዲዮውን አይቼው በሆነ ፐርሰንት አወዛገበኝ በሆነ ፐርሰንት በጣም ወደድኩት ሐሳብ እነዛ ነገሮች አሁን ሃይማኖትም ሌላውም የኔ እያልኩ የምጠራቸው ነገሮች ኢጎ ከሆኑ እኔ ማን ልሆን ነው መጨረሻ ላይ እኔ የሁሉም እኔ በሁሉም እኔ እንደ ሁሉም እየሆንኩ ከለርለስ አልሆንም ወይ ቮይስለስ አልሆንም ወይ ገብቷል ፕሬዘንስ ያለው እንዴት የሆነ ማንነት ሆናለሁ ሁሉም ሃይማኖት ልክ ነው ካልኩ ሁሉም ሰው ልክ ነው ካልኩ ሁሉም ሰው ጓደኛዬ ነው ካልኩ ሁሉም ሰው ወዳጄ ነው ካልኩ በጣም ወዳጆቼንስ አያሳንስም ወይ አብሬያቸው ታሪክ ማሳለፋቸው ሰዎች ገብተዋል አዛል ዜሮ አይከታቸውም ኦፍ ኮርስ ያ ሰው ጠላት አይደለም በሚለው ልስማማ ይችላል ማላቀው ሰው ሁሉ የኔ ጠላት አይደለም ማላቀው ሰው ሁሉ ባዳ አይደለም ለኔ ወድቆ ባገኘው ላነሳው ይችላልው ሚል ሃምብልነስ ሊኖረኝ ይችላል ሐሳቤ ከገባ ግን ኦፍ ኮርስ የሆነ ኮኔክሽን አያሳጣንም ወይ ስታስበው እኔም ኢጎኝ ሊሆን ይችላል አውዲ ያወራው እሱ በዳን ኦፍ ኮርስ አሁን እሱ ጋር እኮ ነው ይሄን መረዳትና ማወቅ በጣም ትልቅ ህይወት ላይ ጥሩ ህይወት እንድንኖር ያረጋናል ነው ያው እስከዛ ስንሆንም አንኖርም ሲጀመር ማለት ነው ገብቷል አንኖርም ማለት በቃ የለንም ጠፋ አሁን እንዳልከው ከለርለስ ማለት ነው እሱን ግን ማወቃችን ይሄን ስናቅ የፈለግነው መሆን እንችላለን የፈለግነው ማለት እኔ እንደዚህ ነኝ ለምሳሌ እኔ አይገባኝም እኔ ኢጎ ሁሉም ኢጎ እንደሆነ ስታቅ መለስ ብለህ እንዳልኩ አሁን እንደዚህም እንደዛ ምን ባል እንዳልሆነን ስታቅ ከዛ ግን ወደ ኋላ ተመለስና የፈለግከውን ደግሞ መሆን ትችላለህ እዚህ ምድር ላይ እስከ ኖርክ ድረስ ይሄ ሰውነት ያስፈልጋል እዚህ ምድር እስከ ኖርክ ድረስ እንዳልከው ኮኔክሽን ያስፈልጋል ጓደኛ አለ ምናምን ማለት ነው ግን ደግሞ ብዙ ሰው ምንድነው ይዞ የሚኖረው ማያስፈልገውን ኢጎ ነው ይዞ የሚኖረው ኦኬ ገብቷል የሚያሳድገውን ሳይሆን ጥሩ የሆነውን ሰው መጥፎ ኢጎ ነው ይዞ የሚኖረው ማለት ነው ኦኬ ለዛም ነው ያን ማወቅ ያለብን ማለት ነው አሁን ባንተ አረዳድ አሁን ባንተ ግንዛቤ እሺ አሁን ምንም አይደለም ነው ፖይንቱ ኦኬ እሺ ለምሳሌ እኔ አለና አቃለቀ አሁን እሱን በጭንቅላት ምን ረደው ሳይሆን ኤክስፒሪየንስ ምን አደረገው ነው ኦኬ እሱን ለማድረግ ጥያቄ መጠየቅ ነው ጠይቁ ይሰጣችኋል ነው መጠየቅ ነው በጠየቅን ቁጥር መልሱን እንግዲህ ባንድም በሌላም እናገኘዋለን ነው ማቀው እና አሁን እኔ እንደዚህ ስላልኩኝ መረዳት አይኖርም ግን እንዲህ ስላልኩኝ ምናልባት የሆነ ሰውን አምሮ እንትን ያደርጋል ጥያቄ መጠየቅ እንዲጀምር ማለት ነው ከያቶም እኔ ስጠይቅ ነው እንደዛ መሆኔን ያወቅኩት እንደዛ መሆን ደግሞ ስረዳ ነገሮችን መቀየር ቻልኩኝ በቀላሉ ማለት ነው እኔ እንዲህ ነኝ በያልኩት ነገር ለካ ሜቢ ካስተዳደጌ ከሌላም ነገር የተሰጠኝ የተለጠፈብኝ ነገር ነው ካረከውስ ነገር ሊሆን አይችልም ካረከውም ኤክስፒሪየንስ ካረከው ካገኛቸው ሰዎች ከሞከርከው ከወደከው ከተነሳው የሆነ አይደንቲቲ ለራስ እየሰጠ ትሄዳለህ እኔ እንደዚህ ነኝ ያልክ ማለት ነው ብዙ ሰው ግን የሚይዘው ማይጠቅመው ነው ኦኬ በሌላ ሚስ አንደርስታንድ አድርጎታል ባይነክ አዎ ይሄ ኤክስፒሪየንስ ያደረገው ያጋጠመውን ነገር በቃ እኔ እንደዚህ ነኝ ብሎ ለጥፏል መጀመሪያ አንተ እንደዛ አይደለም ነው ፖይንት አንተ ምንም እሱን እንግዲህ በመጠየቅ ታውቃለህ እሱን ካወቅክ በኋላ that means you can be anything ማለት ነው you can be anything ማለት የሰጠውን አይደንቲቲ መሆን ትችላለህ ለምሳሌ እንዳልኩ ሴት ምፈራ እንትን ያልኩ ነበረ ከዛ ከቤተሰብ የመጣውበት አስተዳደግ ምናምን አለ አሁን ምኖርበት ትንሽ ኑሮ አለ ከድሮ ጋር ግን አይገናኝም በድሮ በነበረኝ ሐሳብ በድሮ በነበረኝ ስሜት በድሮ በነበረኝ ለራሴ በሰጠው አይደንቲቲ ቢሆን እዚህ ጋር ማንገናኝም በጣም ፈሪ ልጅ ስለነበርኩ ፈሪነቴ ግን የመጣው ምናልባት እንዳልከው ጓደኞቼ ሲስቁብኝ ምናምን እኔ እንደዚህ ነኝ እፈራለሁ ለካ የሆነች አይደንቲቲ ለራሳችን እንሰጣለን ግን you are nobody አንተ በቃ አንተ ነህ like you are ቀድም ምን ብለው ፎርሙለስ colorless ምናምን ስትለኝ ነበር ፎርሙለስ ነኝ ግን ደሞ እዚህ ምድር ላይ I can be ፎርም ሰጠዋለሁ ለራሴ እንደ ውሃ ነን እኛ ውሃ ካየ የገባበትን ሁሉ ምን ይዛል ቅርጽ ይዛል
which is ego ቅርጽ የሚያስይዘን ነው which is አእምሮአችን ማንነት ምንለው ነገር ሐሳብ ስሜታችን ፐርሰናሊቲያችን ቅርጽ የሚያስይዘው ነው ውሃ ብርጭቆ ሲገባ የብርጭቆ ይዛል ሃይላንዱ ሲገባ የሃይላንድ ይዛል ሶ እናንተ እንደ ውሃ ነን እኔ ትክክለኛው ማንነታችን which is ደግሞ አሁን ያለን ፐርሰናሊቲ ያለን አስተዳደግ እሱ ሁሉ ደግሞ is an ego ፎርም የሰጠው ማለት ነው ሶ እሱን መለየት ስንጀምር ይሄንን ምን ማድረግ እንችላለን ማለት ነው ይሄን ፐርሰናሊቲውን በመቀየር ህይወታችን ምን ማድረግ እንችላለን ምክንያቱም ትክክለኛ ማንነታችን is like እንደ ውሃ ነው ገብታል ቢያስባል ስለ ኢጎ እቺን ያህል ከተመካከረ በጣም ሌላ የወደድኩት ደግሞ አንድ ቪዲዮ አለ በነገራችን ላይ በዛም ገብተው እንዲያዩት በጣም ኢንስታግራምህን ነው ያየሁት ሜቢ ቲክቶክም ካለ በኋላ እናወራበታለን አንድ ቪዲዮ ደግሞ አይቻለሁ የሚገል በሽታ የሚል አዲሱ በሽታ የሚልና ያ በሽታ በጣም የገረመኝ ስም ጠብቄ ነበር የሆነ አደገኛ በሽታ ትናገራለህ ብዬ ያን በሽታ አስተዋውቀን እኔ ከምል ቆንጆ ሶ ኤክስኪዩታይተስ ወይም ሰበብ ታይተስ ቆንጆ ሰበብ ማለት ነው በቃ ሰበብ መደርደር ለብቻ ላላረግናቸው ላልደረስንባቸው ነገሮች ምክንያት ሰበብ መደርደር ማለት ነው ያው እንግዲህ እሱ ሁሉም ሰው የሚይዘው ነገር ነው at some point ማለት ነው የሚያናደው ግን ለማሳካትም ላለማሳካትም ሁለቱም ጥረት አላቸው which is ምን ፈልገው ነገር ጋር ስንሄድ ማለት ነው ክሬቲቪቲ ይጠይቃል ለምሳሌ አርፍጄ ብደርስ ዛሬ ከመንገድ ጀምሬ ምን አስባለሁ ምን ልበለው ያራፈርኩበት ምክንያት ቆንጆ ሰበብ ጮማ ያን ክሬቲቪቲ ለጥሩ ነገር ብትጠቀመው ቶሎ ለመድረስ መጠቀም ይችላል ነበርና ብዙ ሰው በቃ ወይ ገንዘብ የለኝም ነው ወይ አስተዳደጌ ነው ወይ እናቴ አባቴ ያለውበት ሰፈር ብቻ ብዙ ሪዝን አለ ላለማሳካታችን ማለት ነው እዛ ቪዲዮ ላይም ካየ አንድ ፖል የሚባል ሰው አለ ፖሊዮ ድሮ ነበር የያዘው which is ፖሊዮ በማይታከምበት ጊዜ ይዞት ካንገት በታች ፓራላይዝ ነው የሆነው ይሶይ እና ዳይረን ላንግ ነው የሚባለው ሚኖረው የነበረው በርሜድ ነገር ውስጥ ነው አስበው ከልጅነቱ ጀምሮ ነው ህግ ተምሯል አጥንቷል ህግ ጠበቃ ነው መጽሐፍ ጽፏል ይበላል ይጠጣል መጽሐፍ የጻፈው ራሱ ነው አስበው ባፉ ማለት ነው እና እዚህ እግር እጅ ኖሮን ምን እናደርጋለን ሰበብ ያው አገሪቷ እኮ ነው ታቋርለ እንትን የመንግስት ችግር ብቻ ብዙ ሰበብ አለ እኔ አላምንም ማለት ነው there is no reason ከመንፈልገው ነገር ወደ ኋላ የሚያስቀረን ማለት ነው የራሳችን ሐሳብ እንጂ የራሳችን ሊሚቴሽን ማለት ነውና ብዙው ሰበብ ባይተስ በሚባል ህመም የተያዘ ነው ብዙዎቻችን ሰበብ አይ ቲንክ ከምክንያታዊነት በጣም ዝቅ ያለው ነው ጀስት ይሄ ራስን ለማባበል ምን ተጠቀመው ትንንሽ ምክንያት ልንለው እንችላለን የብዙዎቻችን የህይወት ኪዮስ መፍጠሪያ ወይም ደግሞ የብዙዎቻችን የመውደቅ ምክንያት ልክ ያለ መሆን ምክንያት ጥሩ ህይወት እንዳንመራ ያደረገን ትልቁ ምክንያት ሰበብ ነው ብለህ ነው የምታስበው ያው እንደዛ አይደለም ሰበብ መገለጫው ነው ብለህ ታውቀው ትችላለህ ትልቁ ነገር ሞራስን አለማወቅ ነው ማለት ዲግሪ እንደምንማረው ስለራሳችን አለመማራችን ስለሆነ ሰው እንደምናጠነው ስለራሳችን አለማጥናታችን ነው ወደ ሰበብ የሚወስደን እንጂ ራሳችንን ብናቀማ ሰበብ እንደረድር ሰዎች አንሆንም ሰበብ እንዳልኩ መገለጫው ነው ግን ትልቁ ሪዝን ራስን አለማወቅ ነው ራስን ማለት ሌላ ነገር እኮ አይደለም ኢቭን እያንዳንዱ ቀኔ ላይ ማስበው ሐሳብ የሚሰማኝ ስሜት ምክንያቱም ህይወታችንን የሚፈጥረው ሐሳብ ስሜታችን ነው ይሄንን ደጋግሜ ሰውራ እንደው ሰው ይሰለቸው ይሁን በያስባለሁ ለምን ያው በሰው አይን የሚታይ አይደለም የሚጨበጥ አይደለም ምንድነው ሐሳብ ሰው የሚፈልገው የሚነካ ነገር ነው ግን ትልቁ ህይወታችንን የሚያንቀሳቅሰው ያለን ሐሳብ ያለን ስሜት ነው ያ ምን ይባላል ማንነታችን ስለራሳችን ስናቅ ሚዘን ምን እንደሆነ እናውቃለን መድረስ ከምንፈልገው ነገር የሚያስቀረን የራሳችን ሐሳብ ስሜት እምነታችን እንደሆነ ስናቅ ብዙ ሰው በቃ ያ ሐሳብ ስሜት አለው ግን እሱን ስለማያውቅ ምን ያደርጋል ሰበብ እጅ መጠቆም ይጀምራል ማለት ነው ቤተሰቤ ነች እኮ ቤተሰቦቼ ናቸው እናቴ ነች አባቴ ነው እኔ እሱን ስለማላምንበት ድሮ እንደዚህ ቢዝነስ ሰራ ቤተሰብ ትራንስፖርት ስጡኝ አልኳቸው ሰፈሬ ቱል ዲምቱ ነበር የራስ ጉዳይ አሉኝ ማለት ነው ራስ አይደለ የገባበት በቃ እንደገባበት የራስ ጉዳይ አሉኝ አስበው ቱል ዲምቱ ነው ቦሌ ነው መሄድ ያለብኝ ቆጮሽ ስለዚህ ምን ማድረግ አለብኝ ቦርሳዬን ሸከፍኩኝ ከዛ መንገድ ጀመርኩ ኤርፎኔን አርጌ ከቱል ዲምቱ ቦሌ ማለት ነው እና 5 ሰዓት መንገድ ብቻ ነው በእግር ለምን
ሰበብ መሆን እንደማይችል ስለማቅ ማለት ነው። ማለት አሰብኩት ለልጆቼ ወደፊት ማለት ነው። አባቴ ለምንድነው እንደዚህ ያልሆንከው ሲሉኝ አይ በዚህ ምክንያት እኮ ነው መንግስት እኮ ነው። ቤተሰቦች ያኔ ታክሲ አልሰጠም ብለውኝ ዱ ዩ ቲንክ የሚቀበሉኝ እኔ አይመስለኝም። ለራሴ መቀበል ስለማልፈልግ ማለት ነው። እና ሰው ሲፈልግ ምንም ማድረግ ይችላል። ሰው ሲፈልግ ማለት ነው። ካልፈለገ ደግሞ እንደዛው ነው። ያ ሰበብ ወይ ስኬታማ ትሆናለህ ይባላል ወይ ሰበብ ትደረድራለህ። እና ራስን አለማወቅ ይመስለኛል። ሌላ በጣም አንድ የወደድኩት ሀሳብ ነበረክ እየሄድክ ነው የምትነግረን እንትን ላይ ቲዩብ ላይ ይመስለኛል ያየሁት ወክ እያረክ ነው እና እንጦጦ ነው እሱ ነገር ነው። በጣም ቆንጆ አንድ ሀሳብ ያገኘሁት እዛ ላይ ደግሞ ምንድነው መሰለክ በጣም ከራሴ መለወጥ ፈልጋለሁ ግን የሚገርመው ነገር ይሄን ልጅ አልተማመንበትም ራሴን ማለት ነው አልተማመንበትም። ስንት ዓመት አብሮኝ ኖሮ አላምንበትም ነበር በሱ በማንነቴ ምናምን ብለ በጣም የሚገርም ፖይንት ነበር ለኔ ማለት ነው። በጣም ብዙ ሰው በኤክስተርናል ነገር ነው ለመተማመን የሚሞክረው። ታዋቂ ጓደኞች አሉ ሊል ይችላል። አሁን እንደዚህ አይነት ሰውዬ እንደኔ አይነት ሰውዬ ደግሞ የሆነ ደና ዘመድ ቢኖር እናቴ ወይ አባቴ በኩል ሻገር ያለ መሬት ገዝቶ ምናምን እንላለና ሁላችንም የሆነ መሬት የገዛ ፋዘር ቢኖረን ኖሮ በደናው ጊዜ ህንጻ የሰራባት ቢኖረን ኖሮ በሌሎች ለመተማመን ነው በጣም ስራ የምንሰራው አይምሮአችን ውስጥ። በራስ ስለማመን ትንሽ ነገር በለን ካንተ ኤክስፒሪየንስ ተነስቶ ቆንጆ አንተ በራስ እንዴት ነበር የማታምነው? ምን ያህል ነበር ራስን የማታውቀው? አስበው እንግዲህ ማለት ብዙ አመት እየሰራው ብዙ አመት ሰዎችን እያገዝኩኝ ያን እንደማወራው ብዙ ካሉበት ሀሳብ ራሳቸውን ካለማመን እንዲወጡ ማለት ነው። አንተ እኮ እንደዚህ ነህ እንደዚህ እያልኩኝ ትመክራለህ ሰው በደንብ ነው ማገዘው እንዳልኩ ለሊት አይቀረኝ ቀን አይቀረኝ ምናምን ኢቭና አንዳንዴ ማላቃችሁ ሰዎች ኢንስታግራም ላይ ምናምን ይጽፉልኛል አመሰግናለሁ እንደዚህ ሆኖ ምናምን ነገር መቼ እንዳገኘው ታላቀም ያን ሰውዬ ግን በራሴ እንደማልተማመን ያወቅኩት መቼ ነው? በዘወይ ውጤት አይዋሽም ይባላል። ውጤት አይዋሽም ዛፍ በፍሬው እንጂ በሚያወራው አይገመገምም ይባላል። እና ፍሬውን ማየት ነው። እና በዛ ጊዜ እኔ በምሰጠው ነገር ባለኝ ዕውቀት በሄድኩት ልክ አስበው እንግዲህ በጣም መሄድ ስል ጥግ ድረስ ነው መሄደው ማለት ነው። በዛ ልክ የሚፈልገው ውጤት የለም። ለምን ብዬ ሳይ ማገኘው በራሴ ላይ ባመንኩት ልክ ነው ይገባኛል በመለው ልክ ማለት ነው። እና እሱ ስላልነበር ሜቢ ቪዲዮ ላይ ካየ በጣም ብዙ ሰው ሰማለው ቀንዳልኩ መጽሐፍ ማንበብ ቪዲዮ ማየት ምናምን ማለት ነው። አንድ ማልሰማው እኔን ነው። ብዙ ሰው ተሰማለ ብዙ ሰው ሰማለ አዎ ራሴን አልሰማም። እንዴት አውቀዋለሁ? የሆኑ ሀሳቦች ሲመጡልኝ እነሱ ላይ አክት አላረግም። ሰው ባማክር ነው የሚቀለኝ። ስለዚህ ብሳሳትም ራሴን አምኜ ብሳሳት ይሻላል ሚል ነገር ውስጥ መግባት ጀመርኩኝ። እሱንም ያወቅኩት ቆም ስል ነው ማለት ለምን ሰው ይሰማኛል አንተ እኮ ጎበዝ ነህ ይለኛል ከኔ ሐሳብ ለመቀበል ዝግጁ ናቸው ግን አንተ ስለራስህ ብዬ ሳየው ከዛ ደግሞ ራሴን ሰምቼ ያሉኝን ውጤት ሳይ ሌላ ነው ትንሽ ሐሳብ መጣልኝ ኢንስፓይሬሽን ሳረጋት የሚገርም ውጤት ሲመጣልኝ ትንሽ ድጋሚ ሐሳብ መጣልኝ እሷን አመኛት እኮ ነው ሳረጋት የሚመጣልኝን ውጤት ሳይ ዋው አልኩኝ ማለት ነው እስከዛሬ እንዳልኩ ባለማመኔ አፈርድም ይበልቻለሁ ሞር ግን ራሴ ማመን ሲጀምር ከማንም በላይ ያው ራሴ ላይ ለማመን ምን ነበር መሰለም ተጠብቀው ኪስ የሆነ ነገር ሊኖር ይገባል ለምሳሌ ከኔ የተሻለ መሰለኝ ከኔ የተሻለ መኪና ያዘ ከኔ የተሻለ ገንዘብ ያዘ ከኔ የተሻለ ብቻ በየ ማስበው ሰው ሁሉ ካለ ያሰማዋለሁ ጆሮ which is እኔ ምንድነኝ ብዬ ስለማስብ አንሳለሁ ገና ነኝ ትንሽ ነኝ ምናምን እንደዚህ አይነት ሐሳብ ይዤ ደግሞ አይመጣም ውጤቱ አስበው እኔ ትንሽ ነኝ እያልኩኝ ግን በጣም እየለፈው ነው ምናገኘው የለፋንበትን ሳይሆን የሆነውን ነው ሚሰማንን ይገባኛል ያልነውን ማለት ነው እንጂ በልፋት ቢሆን በጣም ብዙ የሚለፋ ሰው አለ በጣም ብዙ የሚፈልግ ሰው አለ ግን ያልሆነ ማለት ነው እና እንዳልኩ እነዛን ሰዎች ካላቸው ነገር አንፃር አድርጌ ማለት ነው ደሞር ግን እኔ የሚባለውን እኔን ሳቅ ቅድም ያልኩሁን ማለት ነው በኪሴ እንደማይለካ ባለኝ ማለት በእውቀት በጣም ብዙ መጽሐፍ ነው ያነበብኩት በጣም ብዙ ቪዲዮ ነው ማየው እንደሌላ ሰው ይምን ጊዜን ዝም ብለህ ታባክናለህ ብትለኝ ኧረ በስመ አብ ሰው ሁሉ አይቶ በቃ አንተ እንዳንተ በሰራ ነው የሚለኝ ግን እነሱ የተሻለ ውጤት አላቸው እኔን ሁላ የሚያማክሩኝ የተሻለ ውጤት አላቸው እኔ የለኝም ማለት ነው ሶ ሞር ራሴን ማመን ስጀምር ራሴን ለማመን ምንም እንደማያስፈልገኝ ሳቅ ገብቷል ራስን ለመውደድ ቅድም እንዳልኩ
ራሴን ለመውደድ ሰዎች እኔን እንዲወዱኝ የሆነ ነገር ማድረግ የሆነ ነገር አቺቭ ማድረግ የሆነ ነገር መያዝ እንዳለብኝ ነበር ማስበው። ግን ራስን ለመውደድ ራስ ላይ ለማመን ምንም አያስፈልግም። ማመን ነው የሚጠበቅብህ። ራሴን ሳቅና ማመን ሲጀምር ውጤቶቹ መቀየር ጀመሩ። ራስን ደግሞ ማታክ ከሆነ ራስ ላይ ማታመን ከሆነ ፈጣሪ ላይ ማተማመን እኔ ማውቀው እሱ ነው። ምክንያቱም እሱ እኔን ሰርቶኝ እንግዲህ የሰራው ላይ ካላመንኩ እንዴት ነው እሱ ላይ ማምነው? ወይስ አላምንህም እያልኩት ነው ራሴን ካላመንኩኝ። ገብተዋል? ለምሳሌ ወንበር ሰሪው ሰርቶልኝ አይዞ ወንበር ላይ አልቀመጥም ስል በቃ አላምንህም ነው ያን ሰውዬ እያልኩት ያለሁት። እኔን ሳላምን ፈጣሪ ማመን የለም። ራስህን ስታመን ፈጣሪንም በደንብ ታምናለህ። እንደዛ ነው። ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንሎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ፣ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሪ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንሎ መተናል። ለበለጠ መረጃ በ0942 039903 ይደውሉ። ቴምር ፕሮፐርቲስ። ያንተ በጣም ተጽዕኖ ፈጣሪ ሰው አንድ ሁለት ሰዎች ብናቅ ደስ ይለኛል። እነሱን ሳስብ ነው በቃ ጨክኝ የምበረታው የምትላቸው ወይ ደግሞ በጣም በቃ በቀኔ ውስጥ ሳላስባቸው አልውልም የምትላቸው ወይ በህይወት የሆነ ሪፍሌክት አደርጋቸዋለሁ ብለህ የምታስባቸው ተጽዕኖ የፈጠሩብህ ሰዎች? ደራሲዎች፣ ጸሐፊዎች፣ ቢዝነስ አማካሪዎች? ብዙ ናቸው። በጣም ወዶ ነገር ቢኖር አንድ ነገር ላይ ብዙ መቆየት እንትን አይለኝም። አንድ መጽሐፍ ጀምሬ ሌላም ጀምራለሁ ከዛ እመለሳለሁ። እንደዛ ነኝ። በቃ ብዙ ነገር ወዳለሁና እውነት ለመናገር በጣም ብዙ ናቸው ማስባቸው። በዚህ ሳምንት እዚህ ጋር ሰውዬ ጋር ኮንኩኝ ቀጣይ ሳምንት ይሄ እንትን ይሆንብኛል። ግን ቅድም እንዳልኩ ብዙ ነገር አነባለሁ፣ ብዙ ነው ማየው ነገር። ዋይን ዳየር የሚባል ሰው አለ የለም በህይወት እንዳልኩ ግን በጣም ስቲል እየተመለስኩ ማየው ሰው ነው። ደስ የሚለኝ ኢንስፓየር የሚያደርገኝ ሰው ነው። ሞስት የመጀመሪያ አመታቶቹን እንትን ያደገው ምንድነው ማደጎን ያደገው ምናምን ማለት ነው። ነገር ግን አሁን ላይ በዚህ ኢንስፓይሬሽን ላይ ምናምን ያሉ ሴክተሮች ላይ ብዙ ሰዎችን ማብቃት የቻለ ትልቅ ሰው ነው። አንዱ እሱ ነው። ሌላ ደግሞ እንግዲህ የቅርብ ጊዜዎች አሉ። ዴቪድ ጊያ የሚባል ሰው አለ። እንደዚሁ አስተማሪ ነው፣ ብዙ ሰዎችን ያስተምራል ስሩ ሶሻል ሚዲያ። እውነት ለመናገር ያው ባያቁኝም እንዳይደብራቸው ብዙ ናቸው። ግን ኤቭሪቲንግ ራስን ከማሳደግ ጋር ራስን ከማወቅ ጋር የሚገናኙ ነገሮችን አነባለሁ ያለው። ዛሬ አንድም የፈለግኩት እንድንተዋወቅ በደንብ እንድናይ ስራዎችን ሀሳቦችን እንድንጋራ ስለምፈልግም ነው። ከዚህ በበለጠ በብዙ እንገናኛለን ብዬ ተስፋ አደርጋለሁ። እንደ መጨረሻ ማንሳት የምፈልገው ቀጣይ ምንድን ነው ስኬጁልክ? መጽሐፎች ታስባለህ ወይ? እነዚህ ሀሳቦችን በምን ልታቀርብልን እያሰብክ ነው? ቆንጆ፣ አመሰግናለሁ። አንዱ ትልቁ ነገር ሶሻል ሚዲያ ላይ ያው ሶሻል ሚዲያ ፓወር እንዳለው በደንብ አውቃለሁ። እንግዲህ በፊትም በአቅም በቅርብ ነው የጀመርኩት። እነዛ ላይ በደንብ ብዙ ስራዎችን እሰራለሁ። ስሩ ዩቲዩብም ቲክቶክም ሁሉም ፕላትፎርም ላይ ማለት ነው። መጽሐፍም አስባለሁ። እውነት ለመናገር በጣም ነው የማስበው። እንዴት እንደሚጻፍ አላውቅም፣ ግን እንደምጽፍ አውቃለሁ፣ እርግጠኛ ነኝ። ከአንተም እንግዲህ እማራለሁ። በዛ ነው። ፕላስ ደግሞ ሰዎችን አግዛለሁ፣ የተለያዩ ሰዎችን እንግዲህ እንደ ፈጣሪ ፍቃድ ብዙ ነገር አደርጋለሁ። ግን አሁን ላይ በሶሻል ሚዲያ በደንብ ነው ለመስራት መስራት። አሁን በዋናነት ታማክራለህ ሰው? ግን ያው ሰልፍ ዴቨሎፕመንት ራስን ምንድነው ማሻሻል፣ እንደዛ ራስ አስተሳሰብ ላይ አሉ ብዙ ሰዎች አሉ። ፐርሰናል ኮች ማድረጋቸው ሰዎች አሉ። በግሩፕም አለ፣ ሜምበርሺፕ ፕሮግራሞችም አሉ ማለት ነው። እዛ ላይ ደስ ይላል። እውነት ለመናገር በጣም አንዱም ያስደስተኝ ነገር እሱ ነው። ትናንትም አንድ ቴክስት እየደረሰኝ ነበርና በጣም አመሰግናለሁ ምናምን አንድ ያስቀመጥኩት ሆዴው እኮ ነው። ግን ያን ደጋግሞ አዳምጦ ያ ልጅ ይሄ ያለውን አእምሮ በደንብ ቀይሮ እንደዚህ በፊት እንደዚህ ነበር ማስበው፣ እንደዚህ አይነት ነገር ፈልግ ነበር፣ ትናንትና እህቴም ደውላ እንትናም ደውላ ምናምን ነገር። ሌላም ልጅ እንደዚሁ ከቤተሰቡ ጋር ጥሩ ያልነበረ ልጅ ነበርና ሞር ራሱ ጋር ያለውን ነገር ማስተካከል ሲጀምር እናቱ ደወለች ማለት ነው። እናቱ ደውላለት ድሮ እኮ በጣም እንዳልኩ ጥሩ ላይ ያልነበሩት የ10 ሚሊዮን ብር ይሄ ተሳቢ መኪና ማለት ነው ለምን እሱን
እና ሰው ራሱን ቀይሮ ውጪ ላይ ለውጦችን ማየት ሲጀምርና ቴንኪዩ ሲል ሲያመሰግነኝ እና ደስ ይለኛል። ሰው ካለበት ነገር ሲወጣ እንበ የሚያስመጣኝ ነገር ሰው ነው። ለምን እኔ ብቻዬን ያሳለፍኩበት ጊዜ አለና ቆም ብዬ ሰዎችን ሳስብ እንደው ቢስቁ ቢጫወቱ ሶሻል ሚዲያ ላይ ቢውሉ ብቻቸውን ቁጭ ሲሉ የሚያሳስባቸው የሚያስጨንቃቸው የሆነ ጥያቄ እንዳላቸው አውቃለሁ እኔ ስለነበረኝ ማለት ነው። 5 ዓመት 4 ዓመት እንደዚህ አይነት ነገር ውስጥ ነው ያለፍኩትና ሳስብ ገና እንበይ ነው የሚመጣውና ደግሞ አልፎ ሰዎች ጋር እኔ ያረኩት ነገር በእኔ በኩል እንግዲህ ፈጣሪ ሲሰራ ማየት ትልቁ ነገር ነው እና ቆንጆ ነው። እንደዛ ነው የምሰራው። እኔ ስላገኘሁ በጣም ደስ ብሎኛል። ስላወራን ገና በደንብ ከዚህ በላይ ቡም የምታረጋቸው ይመስለኛል። እየተዘጋጀህባቸው ያሉበት ነገሮች ያሉ ይመስለኛል። በንባብም በሌላውም ከዚህ በላይ እንዲሳካል ከዚህ በላይ የምትፈልጋቸው ነገሮች እንዲሆኑልህ ደግሞ የእውነት እመኛለሁ በጣም። ሶሻል ሚዲያ ቲክቶክ አለ፣ ኢንስታግራም አለ፣ ቴሌግራም አለ፣ ቻናል አለ። ኦኬ ቴሌግራም ቻናልም እነሱን ከስር ሊንኮቻቸውን ወይም ደግሞ ስማቸውን እናስቀምጥላቸዋለን። ያዩታል ብለን እናስባለን። ያተርፉበታል በእርግጠኝነት። ስላገኘሁ ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። ምርጥ ሰው ነህ። ቴንኪው በጣም ቴንኪው የኔ ጌታ። ዛሬን ከኤልያስ ጋር ይህንን ይመስላል። ክፉ አይንካችሁ።